ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ይሰማል ድምፄ በደንብ ማለት ነው። አሁን ማለት ነው ትምህርት እንጀምራለን ማለት ነው። ትምህርት ከመጀመራችን በፊት ማለት ነው ድምፄ እየተሰማ መሆኑን ማለት ነው ቼክ እናደርጋለን ማለት ነው። ከዛ በኋላ እንማማራለን ማለት ነው እነዛ ነው ማለት ነው። ሁላችሁም እንዴት ናችሁ ማለት ነው። ደግናችሁ ማለት ነው። እኔ ማለት ነው። እሺ ኦኬ። ዛሬ የምንመለከተው ስለ ጥብቁ ሰሌዳ ወይም ደግሞ ጠበቀው ሰሌዳ ስለሚባለው ይሆናል ማለት ነው። ለዋል መፉዝ ስለሚሉት ጉዳይ ይሆናል። ስለሱ እንማማራለን። እናንተ ትማራላችሁ፣ እኛ እንማራለን፣ እነሱም ይማራሉ። ከዚህ ላይቭ ላይ አትሊስት አንድ ቁም ነገር እናገኛለን ማለት ነው። እና እንደዛ ነው ዛሬ ትምህርታችን ለዋል መፉዝ እሱን መሰረት አድርጎ መቼ ነው የተመሰረተው፣ መቼ ነው የተጻፈው፣ ምንድነው ጥቅሙ፣ የት ነው የሚገኘው የሚሉትን የምንዳስስ ይሆናል። እና ዛሬ የምንመለከተው እንደነገርኳችሁ ቶፒካችን ስለ ለዋል መፉዝ ወይም ደግሞ ጥብቁ ሰሌዳ ይሆናል ማለት ነው። እና ስለዚህ ጉዳይ እንማማራለን። ጥብቅ ሰሌዳ፣ የተጠበቀው ሰሌዳ ማለት ነው። ዌልኬፉን መጁን አይመን መሲ ሩት። ቀድማችሁ የላካችሁ ሰዎች ለምንድን ነው የላካችሁት? ምን ፈለጋችሁ? ምን ልታዘዝ? ሰላም ብያለሁ። ሰላም እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ሩት ነኝ። ሩት ማነች? ሩት ስምሽማ ሩት ይላል እኮ ይኸው። ሩት ማንኛው ልበል? ኦኬ። መምህር ሰናይ ጋር የመደብኩሽ ልጅ ነሽ? እኔ መምህር ሰናይ ጋር አልተመደብኩም፣ ቆየሁኝ። እኔ ክርስቲያን ከሆንክ ቆየሁ ኦልሬዲ። አሁን ግን ጥያቄ ምናምን የለኝም፣ ፈልጌ ነበረ በውስጥ። ስምሽ ድምፅሽ አዲስ አልሆነብኝ። ሩት ረሳኸኝ? ከ2 ዓመት በፊት ምናምን 2 ዓመት ሆነው መሰለኝ እንጂ እናቴ ጋር ምናምን መጥቼ ነበር። ከእናትሽ ጋር የተጠመቅሽው ነሽ አለሽም? አዎ ከ1 ዓመት በፊት ምናምን። ከ1 ዓመት በፊት ኦኬ። ከእናትሽ ጋር የተጠመቅሽው? እሷን አስታውሻታለሁ። የነበረችው ሌላ ነች። ከእናቴ ጋር ስትይ ግን አንቺ ሌላ ነች። እኔም ጠፍቻለሁ፣ ቲክቶክ ላይ ጠፍቻለሁ ነው የሚለው። እንደዚህ ነው። እና ቴሌግራም ጠፍቶብኝ ነው ወይ? ፎሎ ባክ መልስልኝ፣ ቴክስት አድርግልኝ። እሺ። እየበረታችሁ ነው? አዎ ደህና ነኝ፣ እግዚአብሔር ይመስገን። ማዘርስ? ማዘር ደህና ናት። በርታ እያሉ ነው። አዎ መልካም። እሺ መልካም ምሽት። እሺ በርቺ መሲ። ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? ቡዝ እንዴት ናችሁ? ሰላም ነው። ቀቡ አለሽ እኮ ስልጣን። ኧረ እዚህኛው ላይ የለኝም። ያንኛው የተወሰደብን እኮ በዛ ሌባ። እሺ እግዚአብሔር ያክብርልኝ።
እንደ ቢኒ እንዳትሆኑ። ቢኒ ስልጣን ኖሮት ገስት ላይ ቁጭ ብሎ ስልጣን ያላቸውን ይጠይቃል። ሚዩት አታደርጉም እንደ ይላል። ስልጣን ራሱ ኖሮት ማለት ነው። ትናንትና አይታችሁታል። ስልጣን አለው እኮ ራሱ ሚዩት ማድረግ ይችላል። እና ከላይ ሚዩት አድርጉት ይላል። እሱ ሚዩት ግፍ እንዳይሆንበት ነው። ኃጢአት ሰራ እንዳይባል ትላላቸው። ሳይመጣ ልቦጭቀው ትንሽ ከዛ እኛን ሊያቀሳስር ከላይ ሚዩት አድርጓል ሊያስብለም ማለት ነው። እና ዛሬ እንዳልኳችሁ ስለ ጥብቁ ሰሌዳ የተወሰነ እንማማራለን። በእስልምና ጥብቁ ሰሌዳ የሚባል ነገር ስላለ ማለት ነው። እሱን እናያለን። ወይም ሰላም ነው። ሰላም ነው። እንዴት ነሽ? አለ አልሐምዱሊላህ ሰላም ነው። ይመስገነው። ያው ስለ ዛሬ አውሩና ገስት ላይ እዚህ ካስቆያችሁኝ ወደ በኋላ ጥያቄ ምናምን አቀርባለሁ ከእንትኑ በኋላ ማለት ነው። አሁን ካወራሁ በኋላ እሺ። ኦኬ ኢድሪስ እንድሪያስ እኔ ሙስሊም ነብዬ ኢድሪስ ብያም እንድሪያስ ትለኛለህ ነበረ። እንደዛ የሆነ ነገር ለማለት ነበረ። በጣም ደስ ብሎኛል ስላስገባኝ፣ እግዚአብሔር ያክብርልኝ። ይህን ነገር በመጀመር ይህን ነገር ምንም ነገር ቢመጣ እንድታቆም አልፈልግም። በተለይ ደግሞ የሆነች ነገር ብታነሳ ደስ ይለኛል፣ እንደ ሀሳብ ማለት ነው። ሙስሊሞች የሆነ ሴጣን ወይ ደግሞ እንትን ለማስለቀቅ ወደ ጸበል ይመጣሉ። በጣም የሚገርመኝ ነገር ማለት ነው። እና ጸበል ከገቡ በኋላ አያምኑም። ለምን እንደሆነ አላውቅም። ይቺ ነገር ሁሌ ጥያቄ ትሆንብኛለች። በርታ። ይሄን ለማለት ነው የገባሁት። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ጸበል ቦታ ሙስሊሞች ይመጣሉ። ፈውስ ሊፈለጋ ሊመጡ ብዙ አሉ እና ብዙዎችም ይፈወሳሉ። እግዚአብሔር የሰጠን አንድ ጸጋ አለ። ክርስቶስ አጋንንትን እንዲፈውሱ ለደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 10 ላይ ከመረጣቸው 12ቱን ሕሙማንን እንዲፈውሱ አጋንንት እንዲያወጡ ስልጣን ሰጥቷል። ይህንንም በሉቃስ ወንጌል ምዕራፍ 10 ከቁጥር 17 ላይ ስትመለከቱ 70 አርድእት ከላካቸው በኋላ እየተደሰቱ መጡ ይላል። ምክንያቱም አጋንንት እንኳን በስምህ ተገዙልን ብለው መጥተው ለክርስቶስ ሲነግሩት እናገኛለን። ክርስቶስም በስጋ ከተፈተነ በኋላ በሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4 ላይ ያደረገው ምንድነው? አጋንንትን ማውጣት ነበረ ከሰዎች ላይ። አጋንንቶችም እባክህ ልታጠፋን ነው እያሉ ሲንቀጠቀጡለት እናያለን። የክርስቶስን ስም ሲሰሙ አጋንንትን የሚያርድ የሚንድ ስም አለ። እሱ ምንድነው? እሱ ክርስቶስ ኢየሱስ ነው። የመጣውም የአጋንንትን ስራ ለማፍረስ ስለሆነ ዕብራውያን ምዕራፍ 2 ቁጥር 15 ላይ የእግዚአብሔር ልጅ የአጋንንትን ስራ ሊያፈርስ በስጋ ተገለጠ ይለዋል። የማንን ስራ? የአጋንንትን ስራ ለማፍረስ በስጋ ተገለጠ ይላል። ዘውልቅ ምዕራፍ 23 ላይ ሟርት ድግምት በእስራኤል ላይ የለም፣ በጊዜው እግዚአብሔር በሕዝቡ ላይ ምን አደረገ ተብሎ ይባላል እንደሚል ተቀምጧል። ስለዚህ ቅዱስ አይሚን ጌታችን መድኃኒታችን በታላቅ ትእዛዙም በማርቆስ ወንጌል ምዕራፍ 16 ከቁጥር 17-18 በሰጠው ትእዛዝም አጋንንትን እንዲያወጡ ድውያንን እንዲፈውሱ ይህንን አስተምሮናል ማለት ነው። ይህንን ነግሮናል። አጋንንት
ማውጣት ክርስቶስ ስልጣን ስለሰጠ ይህንን የማድረግ ጸጋ ስለተሰጠ ሐዋርያው ቅዱስ ጴጥሮስም በቤተ ክርስቲያን በር ላይ ቁጭ ብሎ ያንን እንትን የሚል ሽባውን ገንዘብ ሲለምን እነሱ ሌላ ነገር ሲጠብቅ አይ ቲንክ ሐዋርያት ሥራ ምዕራፍ 3 ቁጥር 11 አካባቢ ይመስለኛል የምንሰጥህ ሌላ የለም በናዝሬቱ በኢየሱስ ክርስቶስ ተነስ ተመላለስ ብሎት ሲያስነሳው እናገኛለን ማለት ነው። ፈውስ በቤተክርስቲያን ውስጥ ላመኑ አለ፣ ላላመኑት ደግሞ ምልክት ይሆን ዘንድ እግዚአብሔር ምሕረቱ ሰፊ ነውና ያለ ምልክት አልተውኳችሁም ብሏልና ሲታመሙ ይፈውሳቸዋል። እናንተ እኮ አላመለካችሁኝም፣ እናንተ እኮ አላመናችሁኝም ብሎ ፈውሱን አይከለክላቸውም። ያለ ምልክት አልተውኳችሁም ያለን ጌታ በሕይወታቸው ቢያንስ አንድ ጊዜ ምልክት ይሰጣቸዋል። ወደው ፈቅደው መምጣት የነሱ ድርሻ ነው። ፈውሻችኋለሁ ስለዚህ ግዴታ ነው አይላቸው። መፍታቸው ነው መምጣት፣ አለመምጣት መፍታቸው ነው። እኛ የሚጠበቅብን ግን ስጋዊ ፈውስን ከፈለጉ ያገኙ ዘንድ እናመቻቻለን። ይኸው ድናችኋል እኮ በጸበል ግዴታ ሙስሊሙ ተነበራችሁ ክርስቲያን ሁኑ አንላቸው። አይምሯቸው ወቅሷቸው እውነትን ገብቷቸው ተረድተው መምጣት ይችላሉ። ብዙ ጊዜ ላይ ጸበል ቦታ ካያችሁ ከክርስቲያኑ ባልተናነሰ ሙስሊሞች ነው ያሉት ጸበል ቦታ ላይ የሚፈወሱትም እነሱ ናቸው። እንደነሱ እኛ ለፕሮፓጋንዳ ይኸው ጸበል ቦታ መጥተው ዳኑ እያልን ካሜራ ደቅነን ፖድካስቶች ላይ አናቀርባቸው። ምክንያቱም እምነት በልብ ነው። እምነት ህይወት የምታገኝበት የማታየውን ወደፊት ተስፋ የምታደርገውን የሚያስረግጥ ስለሆነ የፕሮፓጋንዳ ጉዳይ ስላልሆነ በሀገሪቷ ላይ በየከተማው በየተለያየ ቦታ ጸበል አለ። በተለያየ ቦታ ላይ ሙስሊሞች ይጠመቃሉ። በየቦታው ላይ ቼክ አድርጉ። ውሸቴን ከሆነ ጸበል ቦታዎች ላይ ሄዱና እዩ። ሙስሊሞች አታጡ። አንድም አካል እነሱን ሪከርድ አድርጎ ለፖለቲካ ይኸው ሙስሊሞች እየተጠመቁ ነው ብሎ የሚል የለም። ይኸው ተጠምቀው እንደዚህ ዳኑ ብሎ ፖለቲካ የሚሰራ የለም። እኛ ክርስቲያኖች ነን። የሰው ህይወት ድነት ነው እንጂ የሚያሳስበን ሰንበዲ መጣ፣ ሰንበዲ ሄደ፣ ሰንበዲ መጥቶ ተጠመቀ፣ ይኸው ጠበል ያድናል እኮ እያልን ፖለቲካ መስራት አልተፈቀደልንም። አምኖ አይሜን ተጠምቆ ከ10 ዓመት ከ5 ዓመት በኋላ ከህመሙ ድኖ ዘንድሮ ላይ ድኖ ሳያምን ቆይቶ ከ5-10 ዓመት በኋላ እንደገና እንትን ብሎት ትዝ ብሎት እንደገና አስቦ ተምሮ እንደገና ወደ ክርስትና የሚመጡ አሉ። ግን ድነው ከህመማቸው ከተለያየ ህመም ድነው ማይመጡም አሉ። ከተለያየ ከባባድ በሽታ ድነው ማይመጡም አሉ። የሚመጡም ደግሞ አሉ። ያ የነሱ ጉዳይ ነው። እኛ የሚጠበቅብን ስጋዊ ድነት ከህመም ከዚህ መዳን ከፈለጉ ያንም ማመቻቸት ነው። በእስልምናው ድግምት ሙሐመድን ያላዳነ ሴጣን አይምን አላህ እነሱን ያድናቸዋል ብሎ መጠበቅ ትንሽ አስቂኝ ነው። አጋንንት ወንድሜ ነው አጋንንት ታለኝ እያሉ ከአጋንንት ነፃ ለመውጣት ያላህን ስም ቢጠሩ ውሽት አስቂኝ ነው። ሱረቱ በቀራ 155ኛው አይ ቲንክ ነው 255ኛው ላይ የሚገኘው አያተል ኩርሲ የሚባለውን ሴጣን ማባረሪያ የሚሉትን እሱን ራሱ ያስተማራቸው ሴጣን ነው። ሴጣንን ለማባረሪያ ይሄንን ቅሩ ብሎ ያስተማራቸው ሴጣን ነው። ለአቡ ሁሬራ ያስተማረው ሴጣን ነው። ሴጣን ራሱ የሚባረርበትን ያስተምራል ብለን አናምንም እኛ። ይሄንን ስቀሩ ሴጣን ታባረራላችሁ ብሎ ሴጣን ለአቡ ሁሬራ አስተማረው። ከዛ ሙሐመድ ደግሞ አዎ ይሄ ሴጣን ማባረሪያ ነው፣ ስለዚህ ሴጣን ለማባረሪያ ይሄንን ቅሩ። ነንሴንስ። ሱራ 72 ቁጥር 19 ደግሞ የአላህ ስም ሲጠራ አጋንንቶች መሐመድ ላይ ድርብርቦ ነው ይመጣሉ ይላል። ስለዚህ አጋንንት የአላህ ስም አጋንንት የሚስብ ከሆነ ሴጣን ማባረሪያ ብሎ እዛው ቁርአንን ደግሞ ሴጣን ራሱ ካስተማረ በፍጹም ሊባረር አይችልም። ወንድማችን እህታችን ከተባለም ሊባረር አይችልም። ከዚህ ላይ ደግሞ መረዳት እንደምትችሉት መሐመድ ራሱ ድግምት ተሰርቶበት ከ6 ወር እስከ ዓመታት
ጸጉሩ እስከሚመላለጥ ድረስ ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበረ፣ ወሲብ ያደርግ ነበረ ይላል ሐዲሶቻችሁ። እና በተደጋጋሚ ከልብሱ ላይ በእጄ ነበር ምጠርግለት። አይሻም ትላለች ከሚስቶቹ ሳይገናኝ የተገናኘ እየመሰለው ጸጉሩ እስኪመላለጥ ድረስ እንደዚህ ካደረገው ድግምት ያላደረገውን ያደረገ እስኪመስለው ድረስ እንደዚህ ካደረገው ሙሐመድን እንዲህ ማሰቃየት የቻለ ድግምት ሌላውን ያድናል ብሎ ማሰብ ዘበት ነው ማለት ነው። እኔስ ወደ ቶፒካችን እንመለሳለን። እስከዛው ታብታብ አድርጉት። እንደ ሴታፑን ላስተካክል። መልካም። ቂጥህ ላይ ካካ አለ ይላል። አሁን የኔን ቂጥ ካካ ምን አሳየ? በሰለጠነ ዘመን ላይ ቂጥህ ላይ ካካ አለ ብሎ እንደ መሳደብ ፋራ አለ? ብዙ ፋራዎች ሊኖሩ ይችላሉ። ቂጥህ ላይ ካካ አለ ብሎ ከመሳደብ በላይ ፋራነት ግን የለም። ፋራት ነው አራዳ ሆነ። አሁን አንተ ፖፖ አደለ ወይም ሽንት ቤት አደለ የኔን ቂጥ ምን ልትሆን ታያለህ ብዬ ብልህ መልስ አይኖርህም። ማዶት እንድሪያስ ተመልሶላል። ወረድ ተመልሶልኛል። እንደገናም ደግሞ ምን አለ መሰለህ የኔ ቤተሰቦች እንዳለ እኔ ከክርስቲያን ቆንቁኝ አንድ 7 ዓመት ምናምን ይሆነኛል እና እያንዳንዱ አንተ እዛ ጋር የምትናገራቸው ነገሮች ከእስልምና ከወጣ እንደዚህ ይገደላል እንደዚህ የሚባል ነው ምናምን ነገር የሚባለው ነገር እንዳለ ደርሶብኛል ታውቃለህ። እና አሁን ላይ ግን ያው ያለውበት ሁኔታ ምናምን ረጅም ጊዜ አንድ 7 ዓመት ይሆናል ወደ ክርስትናው ከመጣሁ። አንተ ስታወራው እኔ ላይ የደረሰው ነገሮች ምናምን ስላሉ ያስቀኛል። እና አሁን ላይ እንደዚህ ቲክቶክ ላይ ምናምን አንዳንዴ ስክሮል ሳደርግ በጣም የማይመስል ነገር ከሆነ ነገር ጋር ያገናኙ የሚያወሩት ነገር በጣም ያሳፍራልም የሚያስቅም ነገር አለ። የልጅ ባህሪም የሚያደርጉት ነገር አለ። በተለይ ደግሞ ከውስታሱ ጋር ያደረገው ነገር ይሮጣል የሚባለው ነገር ያለው ነገር በጣም ያስቃል። ለማንኛውም ስላስገባኝ አመሰግናለሁ። ሁሌ ከታችሁኝ እድሜና ጤና ይስጥልን። አመሰግናለሁ። ታንኪዩስ። ያ ባይዘ አንድ ቪዲዮም ዩቱብ ላይ ያስቀምጨላችኋለሁ። ከዚህ ከግድያ ጋር በተያያዘ ሃይማኖትን መቀየር በቀላሉ ይቻላል ወይ? በፍጹም አይቻልም። ሱናን አናሳይ 40:59 ላይ ሱናን አናሳይ 40:70 ላይ ማንኛውም ሰው ሃይማኖቱን ከቀየረ ግደለው ነው የሚለው። እንደውም ገዳዩን በቂያማ ቀን ሽልማት አለው ነው የሚለው። ሙሐመድ ምን ብሏል? ወደ ቂያማ እየተቃረበ ሲመጣ ሰዎች ከሃይማኖት ከእስልምና ለቀው ይወጣሉ። እነሱን በተገኙበት የገደለ ሀጀር አለው ነው የሚለው። በተገኙበት የገደለ። ይህንን አንዳንድ ኡስታዞች ቲክቶክ ላይ ያሉ አይ ቲንክ 2 ኡስታዞች ይመስሉኛል ለማደባበስ ይሞክራሉ። ካልተዋጋ አይገደልም አይነት ስታፍ ማለት ነው። ለሱ ግን ሌሎቹ ደግሞ ምን ላይ ሰጠውበታል። አንድ አዲስ አመቱም እንደዛ ሚል ካልተጋደለ በስተቀር አይጋደልም ወይም ማለትም ወጥቶ እስልምናን ቻሌንጅ ካላደረገ አይገደልም የሚል አንድ አዲስ አመቱ። እጅግ በጣም ብዙ ሀዲሶች ማምጣት እንችላለን እኛ። ኢጅማው የሚያምንበት ምንድነው? እሱ በሸሪያው የሚታመነው ቂያማ ሲመጣ እስልምናን ሰዎች ለቀው ይወጣሉ። በተገኘበት ይገደል ነው የሚለው። በተገኘበት ይገደል ነው የሚለው ማለት ነው። ሰው እንደዛ ነው። ይህንን ማወቅ ያስፈልጋል ማለት ነው። ይህን ማወቅ ያስፈልጋል። ሌላኛው እንግዲህ ወደ ቶፒካችን እንመለሳለን። ማዶት አቤት። ቤትን ክርስቲያና መልታዘዝ ቁጥር እየጻፍክ ነበር። እሺ፣ በመጀመሪያ ስላስገባኝ እግዚአብሔር ይስጥልኝ። እኔ ያው የምታየው በምስሉ ላይ ያለው ጻዲ ታሞብኝ ነው። በጣም በልብ ከባድ በሚባል የልብ ኬዝ ነው የታመመው። ጊዜም የለው እየተባለ ነው ያለው ህፃኑ።
የሚረዳኝ ሰው ምናልባት ካለ ባንተ በኩል እንድታስተባብርልኝ ነው። ይሄ ሁለተኛ ልጄ ነው። ያኛው ሞቶ ይሄኛው ሁለተኛ ልጄ ነው። ይሄ ደግሞ 3 ወር ነው የቀረው ካልታከመ እና ቶሎ ልታሳክመው ይገባል የሚል እንትን ላይ ነው። ያው በሚዲያ ላይ የተዘዋወረ ነው። እንደዚህ የሚያስገባኝ ሰው ራሱ እየሞከርኩ እንግዲህ የመጀመሪያው ሰው አንተ ነህ አሁን ያስገባኝ እና እንደው ምናልባት ልጄ የሚተርፍበት አጋጣሚ ካለ የሚቻል ከሆነ የሚተባበረኝም ሰው ካለ እንትን ብትልልኝ ብዬ ነው። ኦኬ እንግዲህ ህፃን እንትን ኦኬ ሰምታችኋል። ሰፖርት አድርጉኝ ልጄ ታሞብኝ ነው እያለ ነው። አቅም ያላችሁ ጻፉለት፣ በውስጥ ቴክስት አድርጉለት። ሰፖርት ማድረግ የምችሉ ሰፖርት አድርጉት ማለት ነው። ይህንን ድምፅ የሰማችሁ ጻፉለት። ልጄ ታሞብኛል ማሳከሚያ እፈልጋለሁኝ እያለ ነው። እሺ አመሰግናለሁ። እሺ ታንክ ዩ እግዚአብሔር ይስጥልኝ። እሺ ኦኬ አይመን ሰላም ፎይ ዴባ ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብለናል። እኛም እንደኔም ተናግሬ ልውረድ። ላስገባኝ በጣም ነው የማመሰግነው። እሺ በጣም እንደ ምስጋናም ያው ትንሽ ምክሬን ቢጤ ማለቴ ያው ብዙ ስለምከታተል ከጀመርክ ጀምሮ እስካሁን ድረስ ባለው ነገር ያለ ነገር የሚገርም ነገር ነው። አንዳንድ ነገሮችም ለመቀበልና የማይሰሙ ደንቆሮ በመሆናቸው እነሱ በጣም ያሳዝናል። አንተ ግን የምትሰራው ስራ ለእነሱ ሳይሆን ለእኛ ላለው ነገር በተለይ ለክርስቲያኖቹ በሙሉ የሚጠቅም ነገር ነው። እንዴት ዲፌንድ ማድረግ እንዳለብን እኔ ምንም አላውቅም ነበር አብዛኛውን ነገር፣ ግን እንዴት መከላከል እንዳለብን ብዙ ነገር ለሁሉም እውቀት ሆናል ብዬ አስባለሁ እንደራሴ እኔ የሚሰማኝን እና በጣም ጥሩ ነገር ነው እየሰራ ያለው። እንደ ምስጋናም እንድበረታ እኔ ክርስቲያን ነኝ፣ ግን እዚህ አካውንት ባለ ነው የገባው ስደት ላይ ስለነበርኩኝ አጋጣሚ የለኝም። ብዙ ጊዜ እንትን እላለሁ ሰማለሁ። ያንተን ትምህርት ከተማም እያለው ብዙ ነገር አዳምጥ ነበረ እና እኔ በጣም ብዙ ዘመዶቼ እንዳለ ሙስሊሞች ናቸው። የሚገርም በአባቴ በኩል ያሉት እንዳለ እና እኔ ማቀው ነገር እና ደግሞ ልጅም እያለው ሁሉ ነገር ማየውን ነገር ትክክለኛ ነገር በቃ ጊዜውን ጠብቆ ስለመጣ በአንተ በኩልም ደግሞ ድፍረት ገለጻ ለሰው በሚገባ መልክ በቃ ግልጽ የሆነ ነገር ነው የሚገባው። ሰው ልቦናና ያለው የሚያዳምጥ ሰው የሚረዳ ሰው በጣም የሚገባ ነገር ነው እያወራ ያለው። ጊዜ እንዳልወስድብ ይቅርታ። አንዳንድ ነገሮችም ሁሉ የሚሰሩትም እዚህ ጋር ያሉት ነገር ደስ ይሉኛል። እነ ቃልዬ ምናምን ሁሉም ትንሽ ቃልዬ ትቸኩላለች አንዳንድ ነገር ላይ የሆነን ስሜት አለው። እኔ እንዳየሁት ነው ማውራድ እንደ ስሜት ይቅርታ አድርግልኝና ቃልና በጣም እፎይ የምትገርም ሰው ነህ፣ በርታ። አንዳንድ ነገሮችን ደግሞ እንድሰራ የምፈልገው ነገር እኔ የማስበው ነገር በራሴ እንዳሳብ ማለት ነው ትምህርት እያነጻጸርክ ለአንዳንድ ሰዎች እነሱስ ማይም ናቸው፣ ግን ለእኛ ይጠቅመናል። በተለይ ለክርስቲያኖች በጣም ጥቅም አለው። በጣም ጥቅም አለው። ያለውን ማቆየት በጣም ትርጉም አለው። እነሱን ተዋቸው፣ የሚመጡ ነገርም ባይሆኑ ያለውን ሁሉም ራሱ ማዳን ያለበት፣ ግን በተለይ ለኛ ጥቅም አለው ለክርስቲያኖች። እፎይ በርታ ብለህ ትኩረት አድርገህ ስራ ወንድሜ። በጣም ነው የምንሰጥነው። እንደዛ አድርገህ ስራ። ግልጽ የሚሆን ነገር አንዳንድ ነገሮችን እንደዛ ታረግ ደስ ይለኛል። አመሰግናለሁ በጣም። በርታ። ቤተሰቦችንም ለማምጣት አንተም በደንብ ማንበብ አለብህ፣ ማወቅ አለብህ። ቤተሰቦችም ማምጣት የምችለው በደንብ ስታቅ ነው። ኤኒዌይስ ወደ ቶፒካችን እንመለስ። ሜቢ ቴክስት አድርጌልህ ነበር አይተዋል? ቴሌግራምህ ኦኬ የሆነች ልጅ ልከህልኝ ነበር። አይዶን ነው የሆነ ነገር አይቼው ነበር። ያ ሁለት ሰጥቻቸዋለሁ፣ ሁለት ነበሩ ሰጥቻቸዋለሁ ለመምህር ሰን። ኦኬ መልካም። እኔ ጋር ማለት አልሰጠሁም፣ እኔም አልተመቸኝም፣ ቢዚ ነበርኩ ሰሞኑን። ኦኬ መልካም። እሺ ፉአድ እንኳን ደህና መጣ። አስተምር። አንተም የተወሰኑትን አታስተምርም? እንደ እሳቸው ጋር ብዙ ተማሪዎች ተሰጥተዋል። እሳቸውም ያለ እረፍት እያስተማሩ ነው። አትሊስት የተወሰኑትን አንተም አስተምር። ሰላም ነው ፉአድ?
አለው እፎይ ሁሉ ተማም አለን አለን። መልካም። ዛሬ ስለ ጥብቁ ሰሌዳ የምታውቀው ነገር ይኖራል? እኔ እስቲ በእናታችሁ አንዳንድ አበባ ስጡኝ እስቲ ካላችሁ። አበባ እኮ ለሴት ልጅ ነው የሚሰጠው፣ ለወንድ ምን ይሰራል? አይ ፈልጌ ይኸው ነው የሰጠሁህ። ይኸው ነው የሰጠሁህ። አንዳንድ አበባ ደስ ይላል። ይኸው አይ እንትን ጊፍት ስለሌለኝ ነው ምናምን ነገር። ጊፍት ፈልገህ ነው? አዎ። ምን ይሰራላል? ምንም አይሰራም፣ ግን በቃ ደስ ይላል። አዎ በጣም እንደዛማ ደስ ካለማ በቃ ጨመር አድርጌ ልስጥ ትላለህ። ትልቅ አበባ ልስጠው። እንደው አበባ የለኝም እንዴ? አመሰግናለሁ ብራዘር። ያው እሺ፣ ስለ ጥብቁ ሰሌዳ የተወሰነ የምታውቀዋለህ? አረ እኔ ምንም የማውቀው ነገር የለም። እሺ፣ ጃ እንኳን ደህና መጣህ። ጃ ሰላም እንዴት በእናታችሁ ወደ ቶፒክ ከመግባቱ በፊት አበባ ልጥላን። 3 አበባ ስታኝ ባለፈው ስንት ጥፍ ሰጥቼ ያለው እኔ እኮ ሰጥቼ ነው እንትን ያልኩት። የዛኔ ዛሬ ልመና ነው የመጣሁት። እባካችሁ ምን ባለፈው 3 ሰጠኸኝ፣ ስንት ጥፍ አልሰጠሁህም አንተ? እንደው አይ እኔ አንድ ሰጠሁህ ነው። አንተማ ውጭ ሀገር እየኖርክ ምን ይሰራል አለ አበባ? ካምፓኒውን ግዛ እንጂ አገር ቤት ስገባ። ውጭ ሀገር ኢትዮጵያ እኮ ይሻላል። ሳውዲ እና ኢትዮጵያን ታገናኛለህ እንዴ? የት ይሻላል? ኢትዮጵያ ነው እንዴ? ማይገናኘው ተሳውዲ ስትገባ በቃ እንትን ትገዛለህ፣ የአበባ መሬት እዛ እንትን ትላለህ፣ ትተክላለህ አበባ ማለት እያልካለት እንደ ብዬ ነው የምገዛው ነው። ሳውዲ ኢትዮጵያ ሁኜ ነው እንጂ የምገዛው። ሳውዲ ላይ ምንም የለም ነው? ወፍ የለም ሳውዲ ላይ። ምንድን ነው በረሃው? በቃ የሆነ ማለት እንደሚወራው አይደለም። ሰው ሳውዲ ሲባል የሆነ ብር የሚዛቅ አድርጎ የሚያስባሉ። ጥቅረራ ነው፣ ጥቅረራ ሳክስ ነው። እሱ የለም። ከተቀረረ እንመጣለን። ሀገር ላይም ከተጠቀረክ ታገኘዋለህ። ሀገር ላይ አሰራማ ድድ ማስጫ ቦታ ላይ ጀለሶች ይመጣሉ። ከእነሱ ጋር ስትቀመጥ ስራውን ትረሳለህ። እዛ ከሆነ ግን ማንም አይሰማህም፣ ግዴታ ትሰራለህ። ልዩነቱ ያነዛ ጋ ነው እንጂ። ዛሬ ስለ ጥብቁ ሰሌዳ እያወራን ነበረ። ምን እስኪ ግልጽ አድርገው። ጥብቁ ሰሌዳ ወይንም ደግሞ ለዋል መሕፉዝ የምትሉት ማለት ነው። ለዋል መሕፉዝ አያተል ኩርሲ አሁን እሱ ነገር ትንሽ እንትን ፓርቶች አሉት። አሁን አያተል ኩርሲ ራሱን የቻለ የአላህ እግር መቀመጫ ነው አይደለም? ኩርሲው አላህ እግሩ የሚያስቀምጥበት ነው። ለዋል መሕፉዝ ግን ኪታቡ ይሄ ጥብቁ ሰሌዳ ወይም ደግሞ አላህ ሁሉን ነገር የጻፈበት ማለት ነው። እስኪ ወይ አስቀድምና እስኪ ብራራ ድረስ እንትን ልበል። ሁሉ ነገር በጥብቁ ሰሌዳ ውስጥ ተጽፏል ተብሎ ይታመናል እንደ እስልምና አስተምሮ። ይሄ ጥብቁ በመጀመሪያ አላህ ፔንን ፈጠረ ወይም ብዕርን። ከዛ በኋላ እያንዳንዱን ነገር በጥብቁ ሰሌዳ ላይ መዘገበ ይላሉ። ይሄ በጥብቁ ሰሌዳ ላይ ለምሳሌ ፈርዖን ገና ሳይፈጠር ሰማይ ምድር ሳይፈጠሩ ፈርዖን እሳት ይገባል፣ የአቡላብ እጆች ጠፉ ከሰሩ፣ እንደዛ ብሎ ጽሑፍ አስቀምጧል አላህ። ለምሳሌ አንተ መቼ እንደምትሞት ገነት ነው የምገባው ገሃነም ብሎ ጽፎብሃል ሁሉም ሰው ላይ።
ተጽፎ ተቀምጧል። ምን ላይ? ጥብቁ ሰሌዳ ላይ። ያ ጥብቁ ሰሌዳ ላይ ተጽፎ የተቀመጠው ከዛ በኋላ እዚህ ደግሞ ቁርአን ተላከ ማለት ነው። ከጥብቁ ሰሌዳ ላይ የተቀንሶ ቁርአኗ መጣች ማለት ነው። ግን እያንዳንዱ ጥብቁ ሰሌዳ ውስጥ አለ ማለት ነው። ሱራ 85 ና እንደከፈተው ቃል ሱራ 85 ከ20 ጀምሮ ሁሉ ነገር በጥብቁ ሰሌዳ ውስጥ ነው ያለው። አሁን የኛ ጥያቄ ምንድነው? ጥብቁ ሰሌዳ እያንዳንዱ ነገር ስለ አንተ ተጽፎ ከተቀመጠ አንተ ተዋናይ ነህ። በቃ ድርሰቱ አላደረሰና ከዛ ካሊድ በዚህ ዓመት ይሞታል፣ በዚህ ቀን ይሞታል፣ የሚገባው ጋነም ነው፣ የሚገባው እፎይ እንደዚህ ነው ብሎ ጽፎ አስቀምጧል። እኔ እናንተ ምንም ማድረግ የለንም። በቃ ምንም ነፃ ምርጫ የለንም። ምክንያቱም ገና ሰማይ ምድር ሳይፈጥር የሰው ልጅ ገና ሳይታሰብ ሳይፈጠር ተጽፎ ተቀምጧል። ያንን ዛሬ እንደዚህ ያደርጋል፣ ነገ እንደዚህ ያደርጋል ብሎ ገና ሰማይ ምድር ሳይፈጥር ጽፎ አስቀምጦታል። ያንን የጻፈውን ነው የምንኖረው እኔ እናንተ። ከዛ በኋላ ቃል ይሰማል። ቃል አለ። ኦኬ 85 ስንት ነው? ከቁጥር 20 ጀምሮ አላህም በዙሪያቸው ከባቢ ነው አለ። ከፍ አድርገው። ይልቁንም እርሱ የክብር ቃል ነው የተጠበቀ በሆነ ሰሌዳ ውስጥ ነው ይላል። ሰው አላህ ከባቢ ነው። እርሱ ይልቁንም እርሱ በምን ውስጥ ነው ይላል? የክብር ቁርአን ነው። በምን ውስጥ ነው? የተጠበቀ በሆነ ሰሌዳ ውስጥ ነው። ይሄ ሰሌዳ ጥብቁ ሰሌዳ ወይንም ደግሞ ለውሐል መፍዙዝ የምትሉት ማለት ነው አይደለም? ይሄ ለውሐል መፍዙዝ ሰማይ ምድር ሳይፈጠር ነው የተጻፈው አይደለ? ሰማይ ምድር ሳይፈጠር ለውሐል መፍዙዝ ላይ አላህ ጽፎ ካስቀመጠ ለምንድን ነው ጽፎ ያስቀመጠው? ምን እንዲጠቅመው ነው ኖት የያዘው አላህ? እኔ አሁን ጽፌ ማስቀምጠው አንድ ለምሳሌ ዳሪ ታውቃለህ፣ ኖት ጽፌ ማስቀምጠው ስረሳ ላስታውስበት ነው። ሄድ ብዬ ቼክ ላደርግ ነው፣ ለማጥናት እንዲመቸኝ ነው። አላህ ጽፎ ያስቀመጠው እሱ ዘንድ ምን እንዲጠቅመው ነው ኖት የያዘው? ኖት አልከው? ያ እንደዛ ነው። ኖት ነው። ሌላ ምን አለ? ጸሐፊ ይላታል እኮ ተርሚዝን አንዴ ክፈተው። ጀሚል ተርሚዚ 33:19 ላይ ፔን ይፈጥርና አላ ጸሐፊ ይላታል። ምንድን ነው የምጽፈው ትለዋለች። ጸሐፊ ብሎ ያዛታል ማለት ነው። ስለዚህ እኔም አሁን የሆነ ነገር ጽፌ የማስቀምጠው የሆነ ነገር ለማስታወስ ምናምን እንዲረዳኝ ነው። ይሄ ጥብቁ ሰሌዳ የሚገኘው አላህ ዘንድ ነው። አላህ ጋር ነው የሚገኘው። እሱ ጋር ምንድን ነው የሚሰራለት? ለእሱ ኖት መያዙ ምን ይጠቅመዋል? አላህ 33:19 ክፈተው። እንግዲህ በደንብ አስተውሉ። ሰማይ ምድር ሳይፈጠር ነው ይሄ ሆነው። ሎክ እንደዚህ ይላል። ከላይ ያለውን ብዙ እንትን አለም። verily the first of what Allah created was the pen። በመጀመሪያ ላይ የፈጠረው ነገር ምንድን ነው ይላል? ብዕር ነው አለ። በመጀመሪያ ላይ የፈጠረው ብዕር ነው። ይሄ ራሱ በጣም ግጭት አለው ታውቃለህ። በመጀመሪያ የፈጠረው አላህ ብዕር ነው የሚል አለ። በመጀመሪያ ኩርሲውን የፈጠረው የሚል አለ። በመጀመሪያ አርሹን የፈጠረው የሚል አለ። በመጀመሪያ ውሃውን የፈጠረው የሚሉ አሉ። እርስ በርሱ የሚጋጭ ነው። ፎር ሴክ ኦፍ አርጉመንት እዚህ ጋር ይሄንኛው ሐዲስ በመጀመሪያ የተፈጠረው ብዕር ነው ይላል። ተስማማን። እሺ በመጀመሪያ አላህ ብዕርን ፈጠረ። he said to it ከዛም እንዲህ አላት ራይት ጻፊ አላት። so it wrote what will be forever እስከ መጨረሻ ድረስ ስለሚሆነው ነገር ሁሉ ጻፈች ይላል።
ይሄ በጥብቁ ሰሌዳ ላይ የተጻፈው ማለት ነው። ከጥብቁ ሰሌዳ ላይ ነው እንግዲህ ቁርአንም ምንም ሲወርድ የነበረው ማለት ነው። ይህ ጥብቁ ሰሌዳ የተጻፈው ለአላህ ነው። ምንድን ነው የሚጠቅመው? ለአላህ ኖት የያዘው ምን ሊጠቅመው ነው? አንደኛ። ሁለተኛ ደግሞ እሱ ጽፎ ካስቀመጠ ከዛ እኔ ደግሞ የሚያካሂደውን ስለ እኔ እንዳለ በደንብ አስታውስ። ስለ እኔ እያንዳንዱ ገሃነም ነው የሚገባው ከሌት ደግሞ ገነት ነው የሚገባው ብሎ ኖት ይዞ አላህ ካስቀመጠ እኔ የአላህን ጽሁፍ ወይንም ኖት መቀየር ማልችል ከሆነ መለወጥ ማልችል ከሆነ እኔ ሮቦት ነኝ ማለት ነው። ወይንም ደግሞ ተዋናይ ነኝ። እዚህ በመተወኔ እፎይ ገሃነም ይገባል ብሎ እንዲህ ይሆናል እንዲህ ያደርጋል ብሎ ከጻፈብኝ ያን መቀየር ማልችል ከሆነ ምንም ነፃ ምርጫ ከሌለኝ የመቀየር እንደ ጻፈው ከሆነ የምኖረው እኔ የአላህ ምን ሆናለሁ ማለት ነው? ሮቦት ሆናለሁ፣ ወይንም ደግሞ ተዋናዩ ሆናለሁ። የሆነ ደራሲ ጽሁፍ ይጽፋል፣ ተዋናዮቹ እንዲህ ማድረግ አለባቸው ብሎ ይጽፋል። ከዛ በኋላ ያንን ካራክተር ያነቡና እንደዛ ነው የሚሆኑት። እንደዛ የሚሆኑት በባህሪያቸው ሆነው ሳይሆን ስለተጻፈባቸው ነው እንደዛ እንዲሰሩ። ጨካኝ ገዳይ ምናምን ሆነው ሊተውኑ ይችላሉ። ጨካኝ ሆነው የተወኑት ለምንድን ነው? የተደረሰው እንደዛ ስለሆነ ልክ እንደ ደራሲው ለመሆን ማለት ነው። ስለዚህ እኔ ላይ አላህ እፎይ ጨካኝ ገሃነም ገቢ ነው ካለ እንዲህ ብሎ ከደረሰብኝ እኔ ስወለድ ከዛ በኋላ መሆነው ምንድነው? ጨካኝ ነው። ደግ ከሆንኩኝ ከአላህ ጋር ጋጫለሁ፣ አላህ ሐሰተኛ ይሆናል ማለት ነው። ጨካኝ ሆኜ እንደሱ ከቀጠልኩ ደግሞ እኔ ምንም ነፃ ምርጫ የለኝም። እሱ ያዘጋጀልኝን ትወና በጥሩ ሁኔታ ስለተወጣው መቀጣት ሳይሆን ያለብኝ መሸለም ነው ያለብኝ። እንደው የዛሬ ቶፒክ ከፈኝና አንዳንድ አበባ ሰዎች ጋይስ አይዋ ብያው ካሊድ የዛሬው ቶፒክስ ይቅርብኝና እንደው አንዳንድ አበባ ሰዎች አላለ አሬ መች አይ ካንት የዛሬው ይቅርብኝና አንዳንድ አበባ ይሻለኛል ሰዎች ደስ ይላል። ያ ኤኒዌይስ በደንብ ግልጽ ነው ቶፒኩ ይመስለኛል። አንድም ከቀድር ጋር የሚያያዝ ነው። እንግዲህ አስቀድሞ አላህ እንደዚህ ብሎ ከደረሰብኝ እኔ ምንድን ነኝ? እኔ እኮ ኖርማሊ አሸንጉሊት ነኝ። ከዛ በኋላ ጽፎ ካስቀመጠው እሱ ዘንድ እንዲህ ትሆናለህ እንዲህ ታደርጋለህ ብሎ ከጻፈው ምንም ያንን የመቀየር መቀልበስ ምርጫ ከሌለኝ ምንም በቃ እኔ እኮ ተዋኝ ብቻ ነው ወደው ማለት ነው። ሰው ይህን እንዴት ታዩታላችሁ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ለዋል መፉዙ ከምንድን ነው የተሰራው? እዚህ ላይም ሌላ ግጭት ስላለ መቼ ነው የተሰራው ካልን መቼ ነው የተፈጠረው ካልን ሌላ ግጭት ይመጣል። ቀደም እንዳልኳችሁ ፔኗ ራሱ መቼ ቀድማ ተፈጠረች ቢልም ተሷ በፊት ደግሞ ቅድሚያ የተፈጠረው አርሽ ነው የሚልም ስላለ ብዙ ግጭቶች አሉት። ይህንኛውን ለጊዜው በሌላ ቶፒክ ስለምንገባበት ግን ለዋል መፉዙ ከምንድን ነው የተሰራው? ምክንያቱም ሰማይ ምድር ሳይፈጠር ነው ፔኗን ራይት ብሎ የጻፊ ያላት። ሰማይ ምድር ሳይፈጠር ከ50 ሺህ ዓመት በፊት ይላል። ሌላ ግጭት ሰማይና ምድር ከተፈጠረ በኋላ ነው ታይም የሚቆጠረው ጊዜ የሚቆጠረው። ምክንያቱም አንድ ዓመት 2 ዓመት ተብሎ ለመቁጠር ነግቶ መምሸት አለበት። ነግቶ ይሄ ፀሐይ ውደትን እሱ መሰረት አድርገን ነው 1 ቀን 2 ቀን ብለን የምንቆጥረው። ስለዚህ ቀን ለመቁጠር ሰማይና ምድር መፈጠር አለባቸው። ፀሐይ መኖር አለባት፣ ፍጥረት መኖር አለበት። ሰማይና ምድር ሳይፈጠሩ ከዛ በፊት 50 ዓመት በፊት ይለናል። ስለዚህ ሰማይና ምድር ሳይፈጠርም ጊዜ ነበር ማለት ነው። ሰማይና ምድር ሳይፈጠር ደግሞ እንዴት ጊዜ ሊኖር ይችላል? በምን ተቆጥሮ? ምክንያቱም ቀንና ማታ በሌለበት ሁኔታ ውስጥ ማለት ነው። ሌላ ግጭት ይሆናል። ፎር ሴክ ኦፍ አርጉመንት ይህንን የምንተውላቸውና ለማቅለል ያህል ለመግባባት እንዲረዳ ከ50 ዓመት በፊት ሰማይና ምድር ከመፈጠሩ ለዋል መፉዝ ከተጻፈ ለ50 ሺህ ዓመት ያህል ምን ነበረ ጥቅሙ? አይ ቲንክ ራይም ለመመለስ ነው። ማይክ ያነሳሽ መሰለኝ። ምንድን ነበረ ጥቅሙ?
እንትን ለማለት ነው ነገራቶች በእስልምና ማለት ነው ሶሂህና ትክክል የሆነና ያልተረጋገጠ ሀዲስ የሚባል ነገር አለ። ያልተረጋገጠ ስልህ ኢጅማ ያላደረጉበት ያልተስማሙበት ዑለሞች ያልተስማሙበት ማለት ነው። አሁን የጠቀስከው ሀዲስ የተናገርከው ሀዲስ ከ50 ሺህ ዓመት በፊት ነው የሚለው ሀዲስ። እስኪ ሀዲሱን ጥቀስልኝና ቁጥሩ ምናምን ሊለው አንዴ። ኦኬ ቅድሚያ ያንኛውን እስቲ አንዴ ክፈተው፣ የቀድሞውን አዲሱን ክፈተው። ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ሰሂህ ነው አዲሱ። ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ከዛ ሳያ ፍጥረት ከምንድን ነው የሚጀምረው? ማለት የሰው ልጅ ከመፈጠሩ በፊት ማለት ነው። እኔም እንደማውቀው ልንገርህና ከዛ ትቀጥላላችሁ። እሺ መጀመሪያ አላህ ሱብሃነሁ ወተዓላ ከሰማይና ከምድር በፊት ብዕርን ፈጠረ። ከዛ ሰማይና ምድርን ደግሞ በ6 ቀናት ፈጠረ። እሱም ከአርሹ በላይ ከፍ አለ ይለናል። ሱረቱል ጣህ ላይ አለ አርረህማኑ አለል አርሽ እስተዋ ይለናል። እሱም ከአርሹ በላይ ከፍ አለ። በመጀመሪያ ምን ፈጠረ? በመጀመሪያ ምን ፈጠረ? እሺ ብዕርን ፈጠረ። ከዛ በኋላ ውሃን ነው መሰለኝ፣ እርግጠኛ አይደለሁም፣ ግን የተወዛገብኩ ነው። ከዛ ሰማይና ምድርን ነው እንደዛ ሰማይና ምድርን በ6 ቀናት ከፈጠረ በኋላ ማለት እዚህ ጋር እኔ በእንትኑ ላይ ይችላል በስቴፕ ላይ ይችላል ነው አርሹን እኮ እሱን ነው የሚልህ በስቴፕ ላይ ይችላል ነው የሚልህ። ከዛ ከአርሹ በላይ ከፍ አለ ነው መሰል የሚለው። አስቸጋሪ ነው። ቅድም ያልኩሽ ለዚህ ነው ብዙ በዚህ ጉዳይ ላይ አይ ቆይ ሊያና ወይ ልንገራ አንዴ ልግባና ሊያና ትችያለሽ። ወጥ የሆነ ነገር የለውም በዑለሞቹም በዑለሞቹ ዘንድ ወጥ የሆነ ነገር የለውም። ምድር እንትን ፔኑ የሚል አለ። ከቁርአኑ ጋር ከመጣ ነው ደግሞ ሱራ 7:54 ላይ እርሱ በ6 ቀን ውስጥ ፈጥሮ እንደጨረሰ በ7ኛው ቀን እንዳልፈጠረ ነገር ነው የሚያስቀምጠው አይደለ? ይሄ ደግሞ ፍጥረት እስከሆኑ ድረስ ፔንም ሆነ እነኚህ አይመጣውም ማለት ነው ከሱ ጋር። ኤኒዌይስ ፍጥረት ከመፈጠሩ በፊት ከተባለ ራሱ እነኚህ ፍጥረት አይደሉም ወይ? ፔኖች ራሱ ፍጥረት አይደለም ወይ? ፍጥረት ከመፈጠሩ በፊት እንዴት ሊባል ይችላል? ራሱ ፍጥረት ሆኖ ሳለ አስቸጋሪ ነው። ፍጥረት ከመፈጠሩ በፊት ተብሎ ፍጥረት ሊነገር ስለማይችል ማለት ነው። ለዋል መፍዙ ፍጥረት ሆኖ፣ ፔኑ ፍጥረት ሆኖ፣ አርሹ ፍጡር ሆኖ፣ ውሃው ፍጡር ሆኖ ፍጥረት ከመፈጠሩ በፊት ተብሎ እንዴት ይነገራል? እነኚህ ፍጡር አይደሉም ወይ? ፔኑ፣ አርሹ እነኚህ ፍጡር አይደሉም ወይ? እነኚህንም ታሳቢ ማድረግ ያስፈልጋል ማለት ነው። ኤኒዌይስ ፏድ እንኳን ደህና መጣ። ፏድ ጀማ እንግዲህ ይመቻችሁ። ምን ነው ዛሬ አልበላ? ኧረ ዛሬ ማለት እውቀቱ የለኝም እዚህ ላይ በአንዳንድ እያልኩ ነበር። ያው ዝም አላችሁኝ። ልቄስ ምን አሉ? ምን አሉ? ዝም አሉ? ሁሉም ዝም አለ። ምን አውቃለሁ አንተ። ተው ዝም አትበሉ ወላሂ። ያ ጀማ ምን ይበሉ ታዲያ? አይ ዝም አይሉም። ፏድ ይሰማል ወይ? ፎይ እንዴት ነው? ረሂም የምትባለው እሷም እንደኔ ናት። እሷም ባጠይቃት ምንድን ነች እሷ? ማለት አይ እሷም ያው ምንም አታውቅም ብዬ እኮ ነው። እኔም እንደሷ ነኝ። ከአንተ መልስ ስፈልግ ጭራሽ አትጠይቋት። እሺ አይ ቅጣ ግን የሚያውቁትን ብትጠይቅ። እነዚህ አሁን ምንም አያውቁም።
አቡዘከር ነው የሚለው ከስር ያለው ይሰማል አይሰማል? ሰላም ነው መምህር? እንዴት ነህ? አደራ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ ተማም ነው? አዎ ተማም ሁሉ መልካም። ለዋል መፉዝ ስለሱ ታውቃለህ? አይ አላውቅም። ጥብቁ ሰሌዳ የሚባለው ማለት ነው። አላውቅም። ጥብቁ ሰሌዳ እንዴት ነው? ስለ ጥብቁ ሰሌዳ በደንብ እኮ እንትን የሚባል የሚመስለኝ ነበረ። ባላ ዘንድ ተጽፎ የሚገኘው እንትን ማለት ነው። አይ ቲንክ እንደዛ ነገር ትምህርት የሚሰጣችሁ ይመስለኝ ነበር። አይ ያው እኔ እንኳን አላውቅም። መሰጠት ይሰጥ ይሆናል። እኔ እንኳን አላውቅም። ኦኬ አይ በቃ መለሳለሁ እና ጥያቄ ነበር። አንተ ቼክ አድርገህ ልትመጣ ነው ይገባኛል። የለም ወላሂ ስራ ልሄድ ነው። ትራንስፖርት አለብኝ። ኦኬ ችግር የለውም። ጥያቄ ነበረኝ። ዲያቆን እፎይ? ዲያቆን አይደለሁም። አይደለም? ይቅርታ። እሺ መምህር ልበል ወይስ ምን? እፎይ ብቻ። ጥያቄ እቀበላለሁ። ትንሽ ቆየት በልና ዑመር ተመለስ። ዑመር ስለ ጥብቁ ሰሌዳ ተው እንጂ እንዴ! እኔ ያውቁታል ብዬ አንድ ጊዜ ገብቼበታለሁ ይመስለኛል እኮ አንዴ ገብቼበታለሁ። ቶፒክ ረሳችሁት እንዴ? አንዴ ገብቼበታለሁኝ። ተው አትርሱ። ኦኬ ቃል አለ የት እንደሚገኝ አንዴ ክፈትልና ሀዲሱን ሳሂህ ቡኻሪ 7404 ላይ ዋና ጥያቄያችን ይህንኛው ነው። እንደውም የዛሬ ቶፒካችን ጥያቄው የሚጀምረው እዚህኛው ላይ ነው። ጥያቄውን እኮ ገና አንለካ ነው። ዋና ፖይንታችን ጥብቁ ሰሌዳ ጥያቄያችን የሚያወጣነጥነው ሞሮፍ እዚህኛው ላይ ነው። ኦኬ ተቆርጧል። ኔጋ The prophet said, when Allah created the creation, he wrote in his book. የአላህ መልእክተኛ እንዲህ ብሏል። አላህ ፍጥረትን ሲፈጥር በመጽሐፉ ላይ እንዲህ አለ፣ እንዲህ ብሎ ጻፈ ማለት ነው። he wrote about himself ስለ ራሱ በመጽሐፉ ላይ ጻፈ፣ በለዋል መፉዙ ማለት ነው። and it is placed with him on the throne ከዛም ደግሞ ስሮኑ ላይ ወይንም ደግሞ አርሹ ላይ እሱ ጋር አስቀመጣት ይላል። ዳሪ ቅድም ያልኳችሁ ምንድን ነው? ግለ ኖት ነው የሚባለው? ግለ ታሪክ ነው የሚባለው? ምንድን ነው የሚባለው? ዳሪ ቃል የምታውቋት ምንድን ነው የሚባለው? ስለ ራሳችሁ ምጽፉት የዕለት ተዕለት እንትናችሁ ዲያሪ አይደል? የግል ታሪክ በአማርኛ ምንድን ነው የሚባለው? በአማርኛ ግል ታሪክ ነው። ሌላ ስም አለው እንዴ? ግለ ታሪክ ነው። ስለዚህ አላህ ፍጥረትን ፈጠረና ምን አደረገ? ስለራሱ ስለራሱ ጽፎ መጽሐፍ ስሩ አስቀመጠ። ምንድነው ጥቅሙ? ምንድነው ጥቅሙ? ማስታወሻ ጽፎ ያ ማስታወሻ ወይም ዲያሪ እንደዛ መሰለኝ የሚባለው እንደ ባዮግራፊ ማለት ነው። ጽፎ አስቀመጠ እሱ ጋር ምን ላይ? ስሮኑ ላይ አርሹ ላይ። ረሂም ቅድም ምን ብላና ላይ ሱረት ቁጥር 4-5 አካባቢ ያለውን ጠቅሳ አራማኑ ላይ አርሽ ሰው ይላል። አላህ ከአርሽ በላይ ነው አይንም አርሹ ላይ ነው የሚለውን ጠቅሳለች። አላህ ብቻ ሳይሆን አርሽ ላይ ያለው መጽሐፍም አለ። ብዙ ጊዜ ላይ ሙስሊሞች ምን ይሏችኋል? አርሽ የፍጥረት ማለቂያ ነው ይሏችኋል አይደለ?
አርሽ የፍጥረት ማክተሚያ ነው። አርሽ በጣም ግዙፍ ነው። ፍጥረት የሚያልቀው አርሽ ላይ ነው ይላሉ። እቺ ዳሪዋ አላህ ስለ ራሱ ኖት የጻፋት መጽሐፏ ከሱ ጋር የተቀመጠችው ፍጡር ነች ፍጡር አይደለችም? ፍጡር ነች ካሉ ከአርሽ በላይ ፍጡር የለም የሚለውን አስተምሮ ዛሬ አፍርሰው ተስማምተን ከአርሽ በላይ ፍጡር እንዳለ እጅ ተጨባጠን እጅ ተነሳስተን እንለያያለን። ምክንያቱም መጽሐፉ ፍጡር ከሆነ ከአርሽ እንትኑ እሱ ጋር ያለው ማለት ነው። በእርግጥ ይሄ ሌላ ጣም የሚያመጣባቸው ምንድነው? ይሄ መጽሐፉ ራሱ የተሰራው ከልዑል ነው ይላሉ። ከቀይ ልዑል የሚሉም አሉ። እንቁ ማለት ነው። ያ እንቁ ራሱ መቼ ነው የተፈጠረው? እንቁ ከእንቁ ነው የተሰራው ከቀይ እንቁ ካሉን እንቁ ቅድሚያ መፈጠር ነበረበት ማለት ነው። መጽሐፉ ከመፈጠሩ በፊት እንቁ መኖር አለበት። ከእንቁ ከተሰራ እንቁ አስቀድሞ መገኘት አለበት ማለት ነው። እንቁ ደግሞ መቼ ነው የተፈጠረው ነው። ሰማይና ምድር ሳይፈጠር እንዴት ነው እሱ እንቁ ሊኖር የሚችለው? ከ50 ሺህ ዓመት በፊት እንቁ እንዴት ሊኖር ይችላል? ሰማይ ምድር ሳይኖር አልማዙስ እንዴት ከየት መጣ? ይህንንስ አድሬስ ማድረግ ይችላሉ ወይ? ወገኖቻችን ዘመዶቻችን ይህን አድሬስ ማድረግ ይችላሉ ወይ? አላህስ ኖት መያዙ ለምንድን ነው? ይረሳሉ? ያላ እንዳይረሳ ነው ወይ? ስለ ግለ ራሱ ጽፎ ስለሌላውም ጽፎ ያስቀመጠው ለምንድን ነው? ሁለተኛ ጥቅሙ የዚህ ጽሁፍ ምንድን ነው? ሶስተኛ ይሄ በቂያማ ቀን ቁርአን የገረጣ ሰው ሆኖ ይመጣል አይደለ? ኢብን መጃ 3781 ላይ እንደሚናገረው ቁርአን የገረጣ ሰው ሆኖ ይመጣል። ቁርአን የገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ ቁርአን ፍጡር ካልሆነ ይሄንኛውስ ፍጡር ነው ወይ? ይሄ ፍጡር ነው ፍጡር አይደለም? ምን ብለው የሚያምኑት? ይሄንን ቁርአንን ፍጡር አይደለም ብላችሁ የምታምኑ ከሆነ ይሄንኛውስ ፍጡር ነው ወይ? ቁርአን በቂያማ ቀን የገረጣ ሰው ሆኖ እንደገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ እንደገረጣ ሰው ሆኖ ይመጣል አይመጣም? ስለናንተ ወደ እናንተ የወረደው ቁርአን እንደገረጣ ሰው ሱናን ኢብን መጃ አንዴ ቼክ አድርገው ቃል 3781 ይመስለኛል የሚመጣ ከሆነ ይሄንኛው ስላላስ የተጻፈው። ለምሳሌ በቁርአን ውስጥ የተለያዩ ጥቅሶች አሉ። ለምሳሌ ስለ ውርስ አለ፣ እንዴት ወሲብ ማድረግ እንዳለ አለ፣ ስለ አቡላብ ታሪክ አለ፣ ስለ ፈርዖን ታሪክ አለ፣ የመሐመድ ቤት እንዳመጡ የሚል አለ፣ ሴቶችን ስንት ማግባት እንደሚቻል አለ፣ ስለ አላህ አምላክነት አለ የሚናገር እንደዛ፣ ስለ መሐመድ የሚናገር አለ። ኦኬ እንደዛ ከሆነ መሐመድ ቤት እንዳገቡ የሚል አለ፣ ስለ ሴጣን የሚናገር አለ፣ ስለ ጅን የሚናገር አለ። ይሄ ሁሉ ተደምሮ በቂያማ ቀን እንደገረጣ ሰው ሆኖ የሚመጣ ከሆነ ኦኬ ለዋል መፉዝ ላይ የተጻፈውስ ምንድን ነው የሚሆነው? ይመጣል አይመጣም? እሱ ይመጣል አይመጣም? እስቲል ዛሬም አንድ ሲደመር አንድ ላይ ናችሁ። ናግባ እና እስቲ ነው ፊት በለው እሱን አምላክህን በቁጥር ፈልገ ልታገኝ የምሞክር ብቸኛ ሙስሊም ና እስቲ የነፈሰበት ደመራ ቁጥር ላይ ነህ ቃል ቱርክ ያደርጉት 3781 3781 Okay, the Quran will come on the day of resurrection like a pale man, and I will say, ቁርአን በቂያማ ቀን ልክ እንደገረጣ ሰው የሆነ ይመጣና እንዲህ ይላል፣ I am the one that kept you awake at night and made you thirsty during the day. ቀን እንድትጠማ ያደረግኩህ ማታም ያነቃውህ እኔ ነኝ ይላል። ማ ቁርአን በቂያማ ቀን ይመጣና
ኦኬ በቁርአን ውስጥ ምንድን ነው ያለው? ቅድም እንዳልኳችሁ እርግማን አለ፣ ስድብ አለ፣ ሴቶችን ወሲብ ማድረግ እንዴት እንደሚቻል፣ ሴቶቻችሁ ለእናንተ እርሻ ናቸውና እንዴት ማረስ እንዳለባችሁ፣ ስንት ማግባት እንዳለባችሁ፣ መሐመድ ቤት ሳትጠሩ እንዳመጡ፣ እንደዚህ አይነቶቹ ፍጡር አይደለም ተብሎ የሚታመነው ቁርአን በመሐመድ ላይ ወረደ ተብሎ የሚታመነው ቁርአን ሳባዎቹ ጻፉት። ከዛም እንደዛ እያለ የሚታመነው ቁርአን ፍጡር አይደለም ከተባለ በቂያማ ቀን የገረጣ ሰው መስሎ የሚመጣ ከሆነ አላህ ራሱ የጻፈውስ አላህ ራሱ ጽፎ እሱ ዘንድ ከትቦ ያስቀመጠው ኖትስ ዲያሪውስ በቂያማ ቀን ይመጣል አይመጣም? የማይመጣ ከሆነ አላህ ጽፎ ማስቀመጡ ጥቅሙ ምንድን ነው? ምንድን ነው የሚጠቅማችሁ ለእናንተ? የሆነ ኖት ጻፈ አላህ ስለ ራሱ ስለ እናንተም ጽፎ አስቀመጠ። ጥቅሙ ለእናንተ ነው ወይንስ ለሱ ነው? ለእናንተ ከሆነ ምንድን ነው ለእናንተ የሚጠቅማችሁ? ለሱ ከሆነ ጥቅሙ አላህ ይረሳል ወይ? ኖት እያየ ነው ወይ? ማለት እንደ ሰውኛ ስለ ራሱ እንኳን አይደለም ስለ እናንተ ስለ ራሱ ማያውቀው ነገር አለ ወይ? ኖት ጽፎ ከኖቱ ላይ እያነበበ ነው ወይ የሚረዳው? አይ ስለኛ ነው ካላችሁ ደግሞ እናንተንስ አላህ በሙላት አያውቃችሁም ወይ? ስለ እናንተም ገና ኖት አንብቦ ነው ወይ ጫልቱ እንዲነሽ ከድጃ እንዲነሽ እያለ አንብቦ ነው ወይ የሚያውቃችሁ? አይ ለእኛ ነው ካላችሁ ለዋል መፉዝ ጥብቁ ሰሌዳ እናንተ ታነቡታላችሁ ወይ? አታነቡትም። ምክንያቱም አላህ ጋር ነው ያለው። አሁን የምታነቡት ጉዳይ አይደለም። አይ በቃ ከሞትም በኋላ እንዳትሉ ደግሞ ከሞታችሁ በኋላ ብታነቡትስ ምን ይጠቅማችኋል? ለምሳሌ ከድጃ በዚህ ቀን ትወለጃለሽ፣ በዚህ ቀን እንዲትሆኛለሽ፣ ገሃነም ትገቢያለሽ ብሎ ገና ሳትፈጠር ከ50 ሺህ ዓመት በፊት ጽፎባት ከሆነ ያንን ስታነብ ምን ይጠቅማታል? ያስከፋታል እንጂ ያናድዳታል እንጂ ገና ሳይፈጥራት እንዲህ ታርጊና ገሃነም ከትሻለሁ ብሎ የጻፈውን ስታነብ አላህን ትወደዋለህ ወይንስ ትጠላዋለህ? ገሃነም የገባችው ራሱ ቀድሮባት ራሱ እንደዛ ጽፎ ካስቀመጠ ማለት ነው። ሳይ ሙስሊምን አንዴ ቼክ አድርገው። ሳይ ሙስሊም 2653 ቢል። ስለዚህ ምንድን ነው የሚያስደስታት? ገና ሳትፈጠር ከ50 ሺህ ዓመት በፊት ይህንን ካደረገ ይህንን መዝኖ ካስቀመጠ ምንድን ነው ለእሷ ጥቅሙ? ምንድን ነው የሚያስደስታት? ምንድን ነው ደስ የሚላት እሷን? ስለዚህ ጥብቁ ሰሌዳ ኖት ይዞ ያስቀመጠው አላህ ለማን ነው? ጥቅሙ ስለማን ነው የተጻፈው? ስለኛ ወይንስ ስለ አላህ? ስለማንኛው? 2653 ቢ 2653 ቢ Okay. I heard Allah's messenger as saying, Allah ordained the measures of quality of creation 50,000 years before He created heavens and the earth, as His throne was upon the water. ያለ መልእክተኛ እንዲህ ሲል ሰምቻለሁ። አላህ ሰማይ ምድርን ከመፍጠሩ በፊት ከ50 ሺህ ዓመት በፊት ሜጀር አደረገ፣ ለካ። መቼ? ከ50 ሺህ ዓመት በፊት። ሀዲሱ የሚገኘው ምንድነው? ሳሂህ ሙስሊም ላይ። ስሮን ወይም ደግሞ ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ ላይ ነበረ። ስለዚህ ውሃው አስቀድሞ የተፈጠረ ነበር ማለት ነው። አርሹ አስቀድሞ የተፈጠረ ነበር ማለት ነው። 50 ሺህ ራሱ እንዴት ነው የተለካው? ሌላ ጉዳይ ይሆናል ማለት ነው። ባክ ቱ አወር ቶፒክ መለስ ስናደርገው አርሽ ላይ ያለው ጥብቁ ሰሌዳ ጥቅሙ ምንድን ነው? አኗር እንኳን ደህና መጣ። እንደ በፊቱ እንዳትሆን መረጃ ስጠየቅ መረጃ ከጠየቁ መረጃ ታመጣለህ። ዝም ብለህ እንደ ቀደሞቹ
ያ መረጃ ስትጠየቅ መረጃ ትከፍታለህ። አንተ ችግር ምንድነው? አታዳምጠንም። አወራና ጥለት ትወጣለህ። ኦኬ ለዋል መፉዝ ማለት ምን ማለት ነው? እሱም ብቻ ዲፋይን አድርገውና ቀጥል። ለሁል ማህፉዝ ማለት ጥብቁ ሰሌዳ ማለት ነው። ቀጥታ ትርጉሙ ካየ ነው አላህ ሱብሓነሁ ወተዓላ በዛ ውስጥ ሁሉንም ነገር የሚፈጠረውን ነገር ሁሉ የጻፈበት ነው። ለምን ጻፈው የሚለውን ካየን ደግሞ አላህ ሱብሓነሁ ወተዓላ ለሱ ሁሉም ነገር ቀላል መሆኑን እና አንድ ነገር ከመፈጠሩ በፊት ከመሆኑ በፊት እንደሚያውቅ የሚያሳይበት ወይም ደግሞ እውቀቱን የሚያሳይበት ነው። አላህ ሱብሓነሁ ወተዓላ ጽፌ አስቀመጥኩም ብሎ የነገረንም የእሱን እውቀት እንድንረዳ ነው። ለምሳሌ ያ ነገር ከመፈጠሩ በፊት ያውቃል የሚለውን እንድናቅ ማለት ነው። የአላህ ሱብሓነሁ ወተዓላ እውቀት አይገደብም። አላህ ያለፈውን ያውቃል፣ አሁን ያለውን ያውቃል፣ የሚመጣውን ያውቃል። ያልሆነውን ኖሮ ነገር ወይ ያልተፈጠረውን ነገር ቢፈጠር ኖሮ ምን እንደሚሆንም ያውቃል። ያልሆነው ነገር ለምሳሌ እኔ የሆነ አሜሪካዊ ብሆን ምን አይነት ሰው እንደምሆን ያውቃል። እውቀቱ የተገደበ እንዳልሆነ ሊያሳይ ነው። መልካም። ስለዚህ ጽፎ ያስቀመጠው እንደሚያውቅ ለእናንተ ሊያሳይ ነው። እውቀቱ የሚገደብ እንዳልሆነ ሊገልጽበት ነው፣ ወይም ደግሞ ክብሩን እውቀቱን ሊገልጽበት ነው። ስለዚህ በእንደዚህ አይነት ሁኔታ ነው አላህ እውቀቱ የሚገልጸው ማለት ነው። ማለት ልትረዳኝ አልፈለግም መሰለኝ። በእንደዚህ አይነት ሁኔታም ጽፎ በማሳየትም ይገልጻል። አሁን በእንደዚህ አይነት ሁኔታ ብቻ አይደለም የሚገልጸው፣ በብዙ አይነት ሁኔታ ነው የሚገልጸው። ለምሳሌ አላህ ምን ይላል መሰለክ? ለምሳሌ አላህ ፕሊዝ ራስን ወጥመድ ውስጥ እየከተትክ ነው። ተረጋጋና። መልካም። ስለዚህ እውቀቱን ሊገልጥ ነው ብለህናል፣ እናመሰግናለን። ይሄ እውቀቱን መግለጫ እኮ እንደዛ ክሪቲካል ቲንከር ከሆንን ለምሳሌ ስለ አንተ ጽፏል አይደለ? አዎ ጽፏል። ስለ አንተ የጻፈው አንተ ገና ሳትፈጠር አስቀድሞ ነው አይደለ የጻፈው? ሰማይ ምድርንም ሳይፈጥር ጽፎ አስቀምጦታል። አዎ በእውቀቱ ቀድሞ ስለሚያውቅ ችግር የለውም። ያንን እውቀቱ መቀየር ስለማትችል ቀድር ነው የሚሆንብህ። ያንን ጽፎ ያስቀመጠውን ማወቁን ለመግለጽ ነው አልክ። አንተ አይተኸዋል እንዴ እንደጻፈ? እኔ እኮ አላውቅም። አሁን እኮ ለዛ ነው እኔ አለማወቄ ማለት ነው። እንደጻፈ አለማወቄ ቁርአን ላይ ነገርኛ ቆይ እኮ ጽፌያለሁ አለ እንጂ። ስለዚህ ጽፌያለሁ ብሎ ራሱ ጋር ካስቀመጠው አንተ ማታውቀው ከሆነ ስትሞት መቀየር ይችላል እኮ። እውቀቱን አያሳይም። ይሄ ጽፌ አስቀምጫለሁ ብሎ ትሪክ እያደረገህም ትሪክ ማድረግም ስለሚችል፣ ምክንያቱም ለምን መሰለህ አንተ ያላየኸውን ነገር አዋቂ መሆኑን ያሳያል ብለህ ልትል አትችልም። ነገም ሄደህ እሱን ቼክ አታደርግም። አሁንም አላየኸውም ስለአንተ እንደጻፈ ግን ጽፏል ብለህ ስለምታምን ስለ እኔ ጽፏል ስላልክ ያ ቃል ማወቁን የሚያሳየው ፕሊዝ የሚያወቁን የሚያሳየው ጽፎ እኔ ለምሳሌ ስለአንተ አውቃለሁ ብዬ ጽፌ ባስቀምጥ ከዛ ስለአንተ አውቃለሁ ብልህ ነገ እንዲህ ትሆናለህ፣ ተነገ ወዲያ እንዲህ ትሆናለህ፣ በዚህ ቀን እንዲህ ትሆናለህ ብዬ ብልህ ተነገርኩህ። ኦኬ እኔ የጻፍኩት ጋር ከተመሳሰለ ትክክል ነው። ነገር ግን ጽፌ ያለው ስለአንተ አልኩህ። ነገ ምን እንደምትሆን ተነገ ወዲያ ምን እንደምትሆን የጻፍኩትን አላሳየውህም። ነገር ግን ተከታትዬ ካለፈ በኋላ ይሄው ያንተ የሆንከውን ይሄው ጽፌ ያለው ብልህ ታሪክህን ተከታትዬ ጽፌውም ሊሆን ይችላል። አለው እኛ አለማወቃችን ወይም ደግሞ እኛ መጽሐፉን አለማየታችን እንደውም እንትን ነው፣ ትክክል የሆነ ነገር ነው። ምክንያቱም አንድ ሰው መጽሐፉን ቢጻፍበት ለምሳሌ አንተ የገሃነም ሰው ነህ የሚለውን ነገር ዛሬ ቢያቅ እሱ ምንም ቢለፋ ገነትም ሊገባ አይችልም። ሲጀመርም ስራውም ተቀባይነት የለውም። በዛ ነገርም ደግሞ ማስረጃ ሊያደርግ ይችል ነበረ። ለምሳሌ አንተ የጀሃነም ሰው ነህ ቢባል ከዛም በኋላ ዛሬ ላይ ማለት ነው ስራው በጎ ሳይሆን ቀርቶ ገሃነም ቢገባ ታዛቢዋና ዑመር ተመለሱ። ገሃነም ነህ ያረከኝ የማለት ታዛቢዋና ዑመር የማለት ታዛቢዋ ዑመር ተመለሱ። ለሚፊሽ ቀጥል ኢንትራፕት ያረከኝ ነው እና ሶሪ ቀጥልሽ የማለት ስልጣን ይኖረው ነበረ ማለት ነው። እና ምን ልለህ ነው ይሄ የአላህ ዒልም ነው እና ደግሞ ቁርአን ላይ ነው ነገረን። ቁርአን ደግሞ እኛ ሙስሊሞች የአላህ ሱብሓነሁ ወተዓላ ቃል መሆኑን ቁርአን የአላህ ቃል መሆኑን እናምናለን። ቁርአን የአላህ ቃል መሆኑን እስካመንን ድረስ ይሄ ነገር እንቀበለዋለን ሙስሊሞች ማለት ነው። ይሄ የእምነት ጉዳይ ነው። አንተ አለማመን መብት ነው።
እኛ ግን እናምናለን አላህ ሁሉንም ነገር እንደጻፈ። ለምንድን ነው ታዲያ የጻፈውን ነገር ለምን ጻፈ ካልከኝ እውቀቱን ሊያሳይ እንደሚያውቅ ቁርአን ላይ አላህ ሱብሓነሁ ወተዓላ እውቀት ምን ያህል እንደሆነ በዚህና በተለያዩ መንገዶች ያሳውቀናል ማለት ነው። እና ማታውቀው ከሆነ ዛሬ ላይ ማይነግርህ ከሆነ ምን ይጠቅምሃል ነው ያልከኝ። ዛሬ ላይ ከነገረኝማ እኔ ዛሬ ላይ ነገ ገነት ትገባለህ ብሎ ቢነግረኝ እኔ አልሰግድምም አልጾምም ምንም አልሰራም። ምክንያቱም ነግሮኛል በቃ ገነት እንደምገባ። ገሃነም ነው የምገባው ቢለኝ ምንም በቃ መጥፎ ስራ አልተውም። ለምን እኔ ለምንድን ነው ቁጭ ብዬ እንትን ምለው? እዝናናለሁ፣ ሰርቃለሁ፣ በቃ የተለያየ ነገር ላደርግ እችላለሁ ሜቢ ማለት ነው። ምክንያቱም ሞራል ከሌለኝ ወይም ደግሞ የሆነ በገነትና በገሃነም ብቻ ታጠሬ የምኖር ሰው ከሆንኩኝ ማለት ነው። ለዚህ አለማወቁ እንደውም የተሻለው ነው ልመልህ። እና ይሄ ጀብር ነው ካልከኝ ወይም ደግሞ አላህ ሱብሓነሁ ወተዓላ እያስገደደ እንዲያረጉ ያረጋቸዋል ወይም ደግሞ ለአሁን ማህፉዝ ላይ አንድ ሰው ጀሃነም የሚል ነገር ተጽፎበት ከሆነ አላህ በማስገደድ ሰውየውን በህይወት እየኖረ የጀሃነም ስራ እንዲሰራ ያደርገዋል ካልከኝ አያደርገውም። አላህ በቀደመው እውቀቱ ነው። ይሄ የሱ እክትያር ነው፣ የሱ ምርጫ ነው። አያደርገውም። ፐርፐዙን ከፈለክ ፐርፐዙን ለምን ተጻፈ የሚለውን ከፈለክ ቁርአን ክፈትልኝ፣ ሐዲድን ክፈትልኝ። ቃል አንዴ ቃል ላስከፍተው የሆነ ቁርአን ላስከፍተው ቃልን አንዴ ፕሊስ አንዴ ትቀጥላለህ። ምን ብለሃል? አንደኛ አዋቂ መሆኑን ለማሳየት ነው ብለሃል። በደንብ አስተውሉ። የጻፈው ነገር ምን እንደሆነ እኔ ማላቀው ከሆነ ስለ እኔ ጽፎ ማስቀመጡ ስለ እኔ እንደሚያውቅ ለማሳወቅ ነው ማለት ኢትዝ ኢሬሌቫንት። ምክንያቱም እኔ ማላየውን ነገር ይሄ እኮ የአንተ የማመንና ያለማመን ችግር ነው። ይሄኛው ፕሊስ ኢንተራፕት አታርግ። ሚዩት ያዝ፣ አንዴ ሚዩት ያዝ። አዳመጥኩ እኮ ያንተ እኮ ስታወራ እኮ ተስማምቼበት አይደለም የሚያደምጡ። ስለ እኔ ጽፎ ያስቀመጠው እኔ ያላየሁት ነገር አላህ በጣም አዋቂ መሆኑን የሚያሳውቅ ነው። ዛሬ ያላየሁት ነገ ማላየው ስለ እኔ ጻፈው ምን እንደሆነ ማላቀው ነገር እየዋሸኝ ይሁን እውነት ይሁን ምንም ማላቀው ነገር አላህ አዋቂነቱን አያሳይም። ስለ ጻፈ ነው ወይስ አንድ ፈጣሪ አዋቂ ነው የተባለበት ምክንያት ስለሆነ ነገር ኖትዞ ስላስቀመጠ ነው ወይ? ኖትዞ ከሌ እንዲህ ይሆናል ከዛ እንደዚህ ይሆናል ብሎ ጽፎ ስላስቀመጠ ነው ወይ? የአዋቂነት መለኪያ ይሄ ነው ወይ? ይሄ አዋቂነት መለኪያ አይደለም። ሁለተኛ ስለ እኔ እንደሚያውቅ ጽፎ ማስቀመጡ እውቀት ከሆነ አላህ ስለ ራሱ ጽፎ ሲያስቀምጥስ ስለ ራሱስ የጻፈው ራሱንም ስለማያውቅ ነው አላህ ከዛ የጻፈው? ከዛ በኋላ ራሱን እያወቀ መጣ ማለት ነው። ስለ እኔ እሺ ፍጡር ስለሆንኩኝ ወደፊት እንዴት ሆናለህ እንደዚህ ራሱም ለቼንጅ ስለሚያመጣ ነው ስለ ራሱ የጻፈው? ራሱን አያውቅም ማለት ነው። እሱ ሌላ ነገር። ሌላኛው ጽፎ ያስቀመጠው ራሱ ጋር ነው። ራሱ ጋር መሆኑ ተሱ ጋር መሆኑ ጥቅሙ ለሱ እንጂ ለኔ አይደለም። ይቀየራል ወይ? ይሄ የጻፈው ነገር ይቀየራል ወይ? አይቀየርም። የጻፈው ነገር ስለኔ ማይቀየር ከሆነ አወቅኩት አላወቅኩት ዳዝንት ማተር። ምክንያቱም ማወቄ ያንን ነገር ማይቀየር ከሆነ አለማወቄም ያን ነገር ማይቀየር ከሆነ ሁለቱም ለውጥ የላቸውም። አለማወቄ በደንብ አስተውሉ። ጋንም ትገባለህ ብሎኝ የጻፈው ጋንም ትገባለህ ብሎ ከሆነ በምንም ተአምር ገነት መግባት አልችልም። ባላቀውም እንኳን ገነት ትገባለህ ብሎ ከጻፈ በምንም ተአምር ጋንም አልገባም። የጻፈው እንደዛ ስለሆነ አላወቅኩትም። ባላወቅኩት ጽሑፍ ላይ ጋነም ነው የምገባው ካለኝ በምንም ተአምር ገነት የምገባበት ቻንስ የለም። ባላወቅኩት ጽሑፍ ላይ ገነት ነው የምገባው ካለኝ በምንም ተአምር ጋነም የምገባበት የለም። እንዲያ ከሆነ ይሄንን ባይወሳውን እፎይ ጋነም ትገባለህ አንዋር ገነት ትገባለህ የሚል ባይስ እስቲል መቀየር አልችልም። ተጽፏል ላይ የተጻፈውን ነገር መቀየር አልችልም። የጻፈው ማን ስለሆነ? አላህ ስለሆነ አስገቢውና ሶቹ ስለሆነ የጻፈው እኔ መቀየር ቻንስ የለኝም። ሌላ ሐዲስም ስላለ ምንም እንኳን ጋነም ከተጻፈበት አለ ሙሐመድ ምንም መልካም እድሜ ልኩን ሲሰራ ቢቆይ አለ መጨረሻ ላይ ሊሞት አካባቢ መጥፎ ይሰራና አይምን ጋነም ከተጻፈበት ምንም እንኳን መልካም ሲሰራ ቢኖር መጨረሻ ላይ መጥፎ ይሰራና ጋነም ይገባል አለ። ገነት ከተጻፈበት ደግሞ እድሜ ልኩን መጥፎ ሲሰራ ይኖርና የተጻፈበት ገነት ስለሆነ ሊሞት ሲል ምን ያደርገዋል አለ መልካም ያሰራውና ገነት ይከተዋል።
ምኑን ነው ፎሎ የሚያደርገው? የተጻፈበትን እንጂ የሰውየውን ፍሪ ዊል አይደለም ማለት ነው። ጽሁፉን እኔ ለውጥ ማመጣለት ካልሆነ መለወጥ ማልችል ከሆነ እኔ ፍሪ ዊል ተመርኩዤ ምንም ለውጥ የለውም። አወቅኩትም አላወቅኩትም። ምክንያቱም ማወቄም ለውጥ አያመጣውም፣ አለማወቄም ለውጥ አያመጣውም። አኗር ይለኛል። እኔ ካሜራ መነጽር ከስላደረስኩኝ ቁርአን ክፈትለት ጥቅሱ ነገር። እሺ እና አንደኛ ፐርፐዙ ምንድነው የጻፈበት ብለኛል። ፐርፐዙን እንደዚሁ ዝም ብሎ እሺ ሱራ ሐዲድ ክፈትልኝ። ሱረቱል ሐዲድ 22ን ክፈትልኝ። ሱረቱል ሐዲድ ስንተኛው ሱራ ነበረ? እሺ ተርቲቡ ላይ ያለ ተርቲቡን አላወቅኩም። እሺ ተርቲቡ ላይ ያለ በቁጥር ቢስሚላህ ቁጥር ላይ ያለ እሺ ያ እያነበብኩኝ ከሚሄድ ብዬ ነው። እሺ ቆይ ላይ ያለ እሺ ያመጣለው ቦታው ላይ ይችላል። 57ኛ ስንተኛ? 57 እሺ 57 አይሆንም አይደለ? አዎ ያው እሺ ከፍችላል 57 አይሆንም። ሶሪ ያው ይታያል። አዎ ምን ይላል አላህ ሲናገር ማ አሳበ ሚን ሙሲበቲን ምንም አይነት መጥፎ ነገር ጉዳት አይከሰትም ወይም ደግሞ አትጎዱም፣ ጉዳት አይመጣም። ፊል አርዲ በምድር ላይ ወላ ፊ አንፉሲኩም ወይም ደግሞ በነፍሳችሁ ላይ በእናንተ ነፍሶች ላይ ምንም አይነት ጉዳት አይመጣም። ኢላ ፊ ኪታቢን ሚን ቀብሊ አን ነብረአሃ እኛ በሆነ መጽሐፍ ውስጥ በለውሃል ማህፉዝ ላይ መጀመሪያ ጽፈነው ቢሆን እንጂ የሚፈጠረው ነገር ሁሉ እኛ የጻፍነው በቀደመ እውቀታችን ያወቅነው ነገር ነው አለ። ከዛን አላህ ምን አለ? ይህ የእውቀቱ ማሳያ ወይም ደግሞ የችሎታው ማሳያ መሆኑን ሲገልጽልን ኢነ ዛሊከ ቀድሞ ማወቅ፣ ይህን ማድረግ፣ ይህን ጽፎ ማስቀመጥ አለላሂ በአላህ ላይ የሲሩን የገራ ነው ወይም ደግሞ ቀላል ነው ገር ነው አለ። ቀጥሎ ሁለተኛውን ደግሞ ለምንድን ነው ታዲያ የጻፈው ምንድን ነው ምክንያቱ የሚለውን ደግሞ እንያ ምን ይላል? ሊከይላ ተእሰው አላ ማ ፋተኩም ባመለጣችሁ ነገር ላይ ጸጸት እንዳታበዙ ነው፣ እንዳትጸጸቱ ወይም ደግሞ ጸጸት አብዝታችሁ ምን ነው እንደዚህ ባረኩት እንደዚህ ሳላረግ እንደዚህ በማድረጌ ብላችሁ እንዳትጸጸቱ ነው። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሰጣችሁ ችሮታ አላህ ባደረጋላችሁ ነገር ኦቨር ተደስታችሁ ከልክ ያለፈ ከልክ የወጣ ነገርም እንዳታደርጉ ነው። ምክንያቱም ይህ መጀመሪያም እኮ አላህ የሚያውቀው ነገር ነው። ይህ አላህ ያወቀው ነገር ነው የተፈጠረው። አላህ የሚያውቀው ነገር ነው መጀመሪያም የተፈጠረብኝ። ለዚህ ይህን እኔ ላስቆመው የሚችለው ነገር አልነበረም። አላህ የሚያውቀው ነገር ነው የሆነው። ለዚህ ኖርማል ነው ብላችሁ እንድታምኑ። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ የሆነ ነገር ሲሰጣችሁ በዛ ነገር ኦቨር ተደስታችሁ ኦቨር ከውስጥ እንዳትወጡና ራሳችሁን ቀለል አድርጋችሁ ይህ ነገር የአላህ ስጦታ ነው እንድትሉ ነው። ለምን ወላሁ አላህ ላ ዩሒቡ ኩለ ሙኽታሪን ፈኹር አላህ ስብሓነሁ ወተዓላ ኩራተኛና ጉረኛን አይወድም። ሲሰጠው ባለው ነገር የሚኮራ እና የሚጎርርን አላህ ስብሓነሁ ወተዓላ አይወድም ይላል። ጸጸት እንዳታበዙ እንዳትጸጸቱ እና በሰጣችሁ ነገር ደግሞ ይበልጥ በጣም ደስታ እንዳታበዙ ነው ይላል። እሺ ይህ ነገር ጀብር አይደለም አልኩህ፣ ወይም ደግሞ አላህ ሱብሓነሁ ወተዓላ አስገድዶ ይህን ነገር እንዲያደርግ ልጨርስ ሀሳቤን። አሁንም አንድ ቁርአን ፈልጋለሁ፣ ይሄንም እናወራበታለን ከፈለግ ችግር የለውም። አስጨርሰኝና ይህንን ስለማውቀው እዚህ ላይ እናውራና ቅድሚያ እዚህ ላይ እናውራ መጀመሪያ። እሺ እናውራበት። ስለዚህ ከኔ ሙግት ጋር የንኛው ምንድን ነው እሱ የጠቀመ? አንተ ያልከው እኮ እፎይ አንተ እያልክ የነበረው ማለት ነው። እኔ ማወቄ ምንድን ነው እኔ አላህ ስብሐነሁ ወተዓላ ጽፎ እሱ ጋር እንዳስቀመጠው ምንድን ነው የሚጠቅመኝ አልከኝ አይደለ? ይሄው የሚጠቅመህ እኮ ይሄ ነው አልኩህ። ሊከይላ ተእሳ ወላ ተፍራህ ቢማ አታክ ተቃራኒ እኮ ነው የሆነው አንዋር።
ምክንያቱም ጸጋ ሰጠኝ፣ ጸጋ የሰጠኝ ወይንም ደግሞ በሽታ ነካኝ ነው። በሀዲስ ላይ በሽታም ሆነ ጸጋ አላህ እንደሚሰጥ ተናግሯል አይደለ? ሁሉም ነገር ከአላህ ነው። ከአላህ ፍላጎት ውጪ ወጥቶ አንተን ሊጎዳ የሚችል የለም። ስለዚህ እሱ ይታወቃል። ስለዚህ እዛ የጻፈው አሁን ወይን እንዳልኮራ ወይንም ደግሞ እንዳልታበይ እንደዛ ትዕቢተኛ እንዳልሆን ምናምን ነገር ነው የሚለውን 23ኛው ስለሚያስቀምጠው እንደዛ ከሆነ ከኔ ጋር ምን አገናኝ? አለማወቄ እንደውም እኮ እንድታበይ ያደርገኛል። ባውቀው ይህን ማመን ግን አያደርግህም። ቆይ የጻፈው ኦኬ አላህ እንደዚህ ነው አላህ እንዲህ ነው ምለው እኮ የተጻፈውን ባየው ነው። ካላየሁትማ ከራሴ ሰርቼ ያመጣሁት ነበረ። አየህ፣ በራሴ ሰርቼ ባላየው ኖሮ ካላየሁት ማለት ነው ሰርቼ የሆነ ነገር ሳገኝ አገኘው ብዬ እኮራለሁ፣ እንደውም እደሰታለሁ። ካየሁት ግን ነገ እንዴት አገኛለህ ሲለኝ ሳየው አላህን የሰጠኝል ነበር። ልመልስልህ ፕሊስ ኢንተራፕት አታደርገኝ። ተቃራኒ ነው ቁርአኑ ክፍል። ባየው ኖሮ አየህ የሆነ ነገር ትልቅ ጸጋ ሲሰጠኝ ወይንም ደግሞ የሆነ ስራ ሰርቼ ወይም የሆነ ነገር ትልቅ ስኬት ሳገኝ ዋው በራሴ ያደረግኩ ምናምን እላለሁኝ። ካላየሁት የራሴ ይመስለኛል። ካየሁት ግን አላህ እንዴት አገኛለህ ብሎ የጻፈውን ካየው እንደዛ ብዬ አልኮራራም፣ አልደሰትም። ምክንያቱም ከአላህ ነው ብዬ እንዳስብ ጽሑፉን አይቻለውና እንዴት አገኛለህ የሚለውን አለማየት አሁን አንተ ያልከው ጥቅም ለእኔ አይሆንም። ጉራና ትዕቢቱ ደግሞ እንደዛ እንዳትሆኑ የሚለው ምክንያቱ ምንድን ነው? ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ይህንኑ እየጠቀስኩልህ እኮ ነው። ይህንኑ እየጠቀስኩልህ ለዚህ እኮ ምላሽ እየሰጠው ነው። ትዕቢተኛ ይላል፣ ትዕቢተኛ እንዳትደሰቱ ምናምን ይላል። እሱ ደግሞ ምንድን ነው? ኩራት ወይንም ትዕቢት ያላ ጋቢው ስለሆነ ነው። ሬስ አንቀይር። አልቀየርኩም ፕሊስ። በሰጠናችሁ ነገር በትዕቢት እንዳትደሰቱ ነው ይላል። ያ ትዕቢቱ ጉራው እንትን ማለቱ እየነገርኩ ነው እኮ። አላህ ስለ ራሱም ጽፏል እኮ። ያ ትዕቢቱና ጉራው ያላ ስለሆነ ከእሱ ጋር እንዳይፎካከሩት ነው። እዚሁ ላይ እኮ እያልኩ እኮ ነው። ያ ጸጋው የኔ ነው፣ በተሰጣችሁ ከተበታችሁ ከጎረራችሁ ከኔ ጋር እኩል ትሆናላችሁ የሚል ስለሚመጣበት ነው። ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ፕራይዱ የኔ ጋቢ ልብሴ ነው ስለሚል ማለት ነው። ጥብቁ ሰሌዳ ላይ እኮ ስለአንተ ብቻ ያለም የተጻፈው ስለ አላህ ስለ ራሱ ተጻፈ ማለት ነው። ስለ ራሱ የጻፈው ጉራው ትዕቢቱ የእሱ መሆኑን ጥብቁ ሰሌዳ ላይ ስላለ እሱ ያነበዋል፣ ቢ እሱ ይደሰታል። እኔ አለማወቄ ግን እስቲል እኔ እንዳልጎረራ አያደርገኝም። አላወቅኩማ፣ አላየሁትማ ጽሑፉ። ቀጥል። እሺ አንደኛ ምን ብለኸኝ ነበር መሰለህ? እኔ አለማወቄ እኔ ማላውቀው ከሆነ እንዴት እንዳልታበይ ያደርገኛል፣ እንዴት ደግሞ ባለፈኝ ነገር እንዳላዝን ያደርገኛል። ባየው ኖሮ ይሁን እሺ አላዝንም አላህ የሰጠኝ ነው ብዬ በደስታም ከልክ አላልፍም ብለኸኛል። ይህን እኮ እንዳታደርግ ግዴታ ማየት አይጠበቅም። እንዴት እንደተረዳኸው አላውቅም እንጂ ይህን እንዳታደርግ ወይም ደግሞ ባለፈህ ነገር እንዳትጸጸት እና በተሰጠህ ነገር ከልክ ያለፈ ደስታ እንዳትደሰት የሚያደርግህ አንድ ነገር ብቻ ነው። ሲምፕል ነገር። እሱ ምንድን ነው? ለውል ማህፉዝ እንዳለ ማመን። በቃ ካመንክ እኮ ይበቃል። ግዴታ ማየት አይጠበቅብህም። እንዴት አድርገህ እንደተረዳ አላህ ሱብሓነሁ ወተዓላ ጽፎልኝ ነበር፣ አላህ የጻፈው ነገር ነው ብለህ በአላህ ሱብሓነሁ ወተዓላ ቃል የምታምን ከሆነና እምነት ካለህ ግዴታ የተጻፈው ምንድን ነው የሚለውን ማየት የለብህም። ከተከሰተ በኋላ እኮ ነው እንጂ ብትደሰተው። ለምሳሌ የሆነ አደጋ ሲመጣብህ እኮ አደጋ ከመምጣቱ በፊት አይደለም አንተ ተጨናንቀ ራስን የምጎዳው። ወይም ደግሞ የሆነ ደስታ የሆነ ነገር አላህ ሲሰጥህ እሱ ከመምጣቱ ደስታው ከመምጣቱ በፊት እኮ አይደለም በደስታ ራስን ብለህ ጉረኛ ኩራተኛ ምትሆነው ከሆነ በኋላ ከተፈጠረ በኋላ አይደለ? ከተፈጠረ በኋላ ይህን የተፈጠረ ነገር እኮ አላህ መጀመሪያ የሚያውቅ ነበረ። አላህ ያወጣኛል፣ ከዚህም ደስታ ዝቅ ሊያደርገኝ ይችላል፣ ከዚህም ደግሞ ከፍ ሊያደርገኝ ይችላል፣ ካለውበት ሀዘንም ቀጣይ አላህ የተጻፈው ነገር እኔ አላቅም፣ ለዚህ ልደሰት አይገባም፣ ሁሉም ነገር የተጻፈ ነው፣ ይሄ ሊቀየር ይችላል ብለህ እንትን እንድትል ነው የሚያስፈልገው። ሲምፕል ማመን ብቻ ነው እንጂ ግዴታ ያን ነገር ማየት አይደለም። ሳይ ብቻ ነው ፈርሐ ማላረገው፣ ሳይ ብቻ ነው ያእስ ማላረገው፣ ተስፋ ማልቆርጠው። ታሰው ማለት ተስፋ መቁረጥ ማለት ነው። እና እንደዛ ማላረገው የሚል ምንም የሚረባ አርጊመንት አይደለም።
እየደጋገምከው ነው እየደጋገምከው ነው። አንተም ደጋግመህ ስለነሳኸው ብዬ ነው። ይሄ ሀሳብ ደጋግመህ ስለነሳኸው ማየትን ከምን ጋር አሁን እምነትን ከምን ጋር ቀየጥከው? ለዋል መፉዙን ከአላህ ጋር አብረህ ደባልቀህ እያወራ ነው። በለውህ ፈጣሪ ምንም አላህ ሁሉንም መጽሐፉን ማመን እያልኩህ ነው። ሁለት አርጉመንቶችን አንድነት አድርጋ እያወራ ስለሆነ አስቸጋሪ ነው። እንደዛ ከሆነ መጻፍ አይጠበቅበትም። እኔ የሚሆነው ነገር ሁሉ በፈጣሪ ነው የሚሆነው፣ መልካሙም መጥፎም ይመጣል እንደዚህ ብዬ ለማመን ሳገኝ የሆነ ነገር ሰርች ስኬታማ ሲሆን ፈጣሪ የፈቀደው ተሳካልኝ ማለቴ ነሰሰርሊ ኖት ዞ ፈጣሪ ማስቀመጥ አይጠበቅበትም። እዛ ኖት ላይ ተጻፈ የተቀመጠ ነው ብዬ ማመን አይጠበቅብኝም። ኖቱ ለዚህ ጥቅም ነው ስላልክ ነው። ኖቱ ለእኔ ይሄ ከኔ ጋር ከእንትኑ ጋር ምንም ያገናኘው የለም። ጥቅሙ ለማን ነው የሚሆነው? ላላህ ነው። እኔ ማላየው፣ እኔ ማልሰራበት፣ እኔ ማልመራበት ኖት ስለሆነ ማለት ነው። ኖቱ ማን ጋር ስለተቀመጠ? አላህ ጋር ስለሆነ የተቀመጠው። ስለ ራሱ ምን ብሎ እንደጻፈ ብጠይቅህ አታውቀውም። ስለዚህ ስለ ራሱ ጽፎ ያስቀመጠው ኖቱ ላይ፣ ስለ እኔም ደግሞ ራሱ ጽፎ ያስቀመጠውን ለመቀየር የሚል እንትን ከተሃል፣ ቃል ከተሃል። አላህ የጻፈውን መቀየር ከቻልክማ ስለዚህ ብዙ ስርዝ ድልዞች አሉ ማለት ነው ለዋል መፉዝ ላይ። ምክንያቱም አንተ በቀየርክ ቁጥር አላህ ምን እያደረገ ነው? እየሰረዘ ሌላ እየጻፈ ነው ማለት ነው። ስለዚህ አላህን አንተ ነህ ሪሼፕ እያደረግከው ያለኸው። የጻፈብህን ወይም ደግሞ የጻፈውን ሳይሆን እየኖርክ ያለኸው አንተ የምንኖረውን ገና አላህ እየጻፈ ነው የሚሆነው። ወይንም ደግሞ በፊት ዝም ብሎ ድራፍት አውጥቶ ከዛ በኋላ አንተ ስታስተካክል እሱ የጻፈውን እንደገና እንትን እያለ ነው እያረመ ነው የሚሆነው። ይህንኛው ጋር ትክክል ነው፣ እዚኛ ጋር ተሳስቻለሁ እያለ እያረመ ነው የሚሆነው። አሌስ እሱ የጻፈው አለ። አሁን ምን ያልኩት ነው መልስ ይሰጣ ያለው? አንዴ ሚዩት አድርጊና አዳምጪ። ምን ያልኩት ላይ ነው መልስ እየሰጠህ ያለው? እኔ እንጃ። ለመቀየርም ይመቻል፣ ለመቀየርም ብለህ የተናገርክ አቃላለች። ለመቀየርም አላልኩም። እኔ ያልኩህ እኮ ቀጣይ ያለውን ስለማናቅ ነው ያልኩት። ቀጣይ ያለውን ለመቀየርም እንትን ለማለትም ብለህ የተናገርክ ያስገባ አቃላለች። ለመቀየር ያልኩህ ማለት ነው። ለመቀየር ያልኩህ ከደስታ ወደ ሀዘን ሊቀይርብኝም ይችላል፣ ከሀዘን ወደ ደስታም ሊቀይር ይችላል። ስለዚህ አንተ አይደለም እንደዛ እኮ ከደስታ ወደ ሀዘን የሚቀይርብህ እሱ ከሆነ ራስህ እንደምቀይር አድርገህ አታውራ። እንደዚህ አይነት ሀሳብ አላነሳሁም እስካሁን አይደለም። አሁን እዚህ ጋር ማለት ነው እንትን እያለክ ነው። ይሄ ስትሮማን ፈላሲ እየሰራህብኝ ነው። እኔ አልሰራሁም። ስትሮማን ፈላሲ እየሰራህብኝ ነው። በጣም ግልጽ ነው። እዚህ ጋር ያላልኩትን ነገር ብለሃል እያልከኝ ነው። አልሰራሁም። አንተ ራስህ እኮ ስታብራራው ያልከውን ነው። በመጀመሪያ ያልከውን እንደዚህ ሊቀየር ይችላል የሚል ስላስቀመጥከ ነው። አለማወቃችን አለማየታችን እንደዚህ ይጠቅመናል። አኗር ሚተርክ እንደዚህ ይጠቅመናል ብለህ አብራርተሃል። ከዛ አንጻር አሁን ሁለት ጥቅም ነገር ያለው አይደለ? አንደኛ አላህ ሱብሓነሁ ወተዓላ እውቀቱ የሚያሳይበት ነው። ኢነ ዛሊከ ዐለላህ የሲር፣ አላህ ላይ ሁሉም ነገር ቀላል መሆኑን ማወቅ ብቻ ሳይሆን ጽፎ እውቀቱን እኮ ነው ያላየውም እኮ አንዋር ፕሊዝ። አንተ እኮ እውቀቱን እያሳየ ነው እያልከን ነው። ቆይ የጻፈው ስለ እኔ ምን እንደጻፈ አላቅም። ዛሬ አላነበብኩትም፣ ነገም አላነበውም፣ በቂያማ ቀንም ሄጄ አላነበውም። በቂያማ ቀን እንኳን ቢያስነብበኝ እንደ አዲስ ጽፎት ላለመሆኑ ምንም ማስረጃ አይኖርም። ስለዚህ የእሱን አዋቂ መሆኑን እዛ ፔፐር ላይ ጽፎ ራሱ ዘንድ ያስቀመጠው ለእኔ ምን ኢሬሌቫንት ነው እያልኩ ነው። ለምሳሌ እኔ ስለአንተ አውቃለሁኝ፣ ጽፌያለሁኝ፣ ነገ ምን እንደምትሰራ ተነገ ወዲያ ምን እንደምትሆን እስከምትሞትባት ቀን ድረስ ጽፌያለሁ ብዬ የሆነ መጽሐፍ አሳየሁህ። ሎጂኩን ላሳያ ጽፌ ይኸው በዚህ መጽሐፍ ላይ ተጽፈሃል ብዬ አስቀመጥኩኝ። ይኸው እዚች ኖት ላይ ስለአንተ ዳሪ ጽፌ አስቀምጫለሁ። ምን እንደምትሆን የት እንደምትሆን ምናምን ሁሉን ነገር አውቃለሁ አልኩህ። ይሄንን ኖት አላየኸውም፣ አላነበብከውም። የሆነ ነገር ስትሰራም የጻፍኩት ውስጥ አለ እልሃለሁ። የሆነ ነገር ስታደርግም ስታገኝም ስታጣም ስትከፋም ስትደሰትም ተጽፏል ብለህ እንድታምን አደረግኩ። ግን አላነበብከውም፣ አላየኸውም። ከዛ አይ ይሄንን ያደረገው እፎይ ምን ያህል አዋቂ መሆኑን ማሳያ ነው የተጻፈው ያለው ስለ አላህ ነው። አንተ ከራስህ ጋር በራስህ ነው ወስደህ የሰጠህ ያለው። ሲጀምር
የማይገናኝ ለአላህ የሰጠው መስፈርት እኮ ነው። ለአላህ የሰጠው መስፈርት አላቋረኩም ለአላህ የሰጠው መስፈርት በጽሁፍ ላይ ጥገኛ አደረግከው። እዚህ ጋር በጽሁፍ ላይ ጥገኛ ነው አላልኩህም። ማለት እስካሁን ድረስ እኔ እንጃ በጣም የታገስኩኝ ነው። ስትሮማን እየሰራህብኝ ነው። ብዙ ፈላሲዎች እየሰራህብኝ ነው። ወንድማችን ስለምን ፋላሲ ነው የምታወራው? እውቀቱን እንደመግለጽ ነው ብለህ ተናግረሃል? አልተነጋገርክም ብያለሁ። ኦኬ፣ እውቀቱን ለመግለጽ ደግሞ ምንድነው ያስፈልጋል? እውቀቱን ለመግለጽ ጽሁፉ ያስፈልጋል ብለሃል አላልክም? ጽሁፉን መጽሐፍ ጽፎ ሊያስቀምጥ እንደሚችል ሊገልጽ ነው። ይሄን ደግሞ ማየት አይጠበቅብንም። ጽሁፉን የጻፈው ይሄን ለመረዳት ቆይ ስትሮማን ፋላሲ ብለህ ደጋግመህ ስላልክ እናጥራው። ስትሮማን የሰራህብኝ እናጥራው። እሺ እናጥራው፣ እንደገና ሪሃርስ እናድርገው። ጽሁፉን የጻፈው ለዋል መፉዝ ላይ አላህ ምን ያህል እንደሚያውቅ ሊያሳየን ነው ብለህ ተናግረሃል። አዎ ኦኬ። ስለዛ ስለጻፈው ነገር አንተ ታውቃለህ? አሁን አላቅም፣ ግን አምናለሁ። ስለዚህ ማመን ከሆነ ጽሁፉ ምን ይጠቅምሃል? አላህ እንዲሁ ያውቃል ብለህ አታምንም እንዴ? ጽሁፉ ምን ላይ ለምን ተገኘ? በጣም አምናለሁ። ጽፎ እንዳስቀመጠ ማመኑ ራሱ አንድ ሌላ ነገር ነው። ኦኬ። ጽሁፉን ግን አንተ አላየኸውም፣ ወደፊትም አታየውም አይደለ? ላየውም አያስፈልግም። ሲጀመር ባየውም ደግሞ እኔ የምጎዳው ነው እንጂ የምጠቀመው ነገር የለም። ሲጀመር ይህ እንደውም የሰውን ነፃ ምርጫ መከልከል ነው ማሳየቱ ማለት ነው። አሃ ማሳየቱ። ባታየው ነፃ ምርጫ ይኖርሃል? አዎ ነፃ ምርጫ አለኝ። ለምሳሌ ባታየው አንዋር ገሃነም ትገባለህ ብሎህ ባታየው ገነት የመግባት ቻንስ አለህ? ጀነት የመግባት ቻንስ? ቆይ ልንገርህ፣ እኔ መርጬ እንጂ ጀሃነም የገባሁት አይደለም። የገባሁት መርጬ አላየኸውም። አላየኸውም። ባላየኸው ጽሁፍ ላይ አንዋር ገሃነም ነው የሚገባው ብሎ ቢጽፍ ስላላየኸው ገነት የመግባት ቻንስ አለህ? አላየሁትም አይደለ? ልንገርህ፣ አላየሁትም አይደለ? እኔ እኮ ያላየሁትን ነገር ገና ሰርቼ ነው የማየው። የዛኔ እኮ ምላሽ ነው ፈልገው። ባላየኸው ጽሁፍ ላይ ፕሊስ፣ ከሁለት አንዱ ነው የሚሆነው። እፎይ ወይም ገነት ይገባል ወይም ገነት ይገባል ወይም ገሃነም ይገባል የሚል ከሁለት አንዱ ነው የሚሆነው ጽሁፉ አይደለ? አላየሁትም። ባላየው ጽሁፍ ላይ እፎይ ገሃነም ይገባል ብሎ ጽፎ ገነት የመግባት እድል አለኝ ስላላየሁት? መጀመሪያ ነፃ ምርጫ ልንገርህ፣ አዳምጠኝ። ስላላየሁት ገነት የመግባት እድል አለኝ ወይ? የጻፈው ገሃነም ይገባል ብሎ በመጽሐፉ ላይ ጽፎ አስቀምጧል። ገነት የመግባት እድል አለኝ እኔ? ገነት የመግባት ቻንስ የለህም። ምክንያቱም ስለማትመርጠው ገነትን አትመርጠው። ልንገርህ እዚህ ጋር አንድ ነገር ልናገር። ይቅርታ አንወር ይቅርታ ላስረዳ። የት አድርገህ ተራ ጠብቅ። መግባት በራህመቱ ምህረቱ ከስሩን። ስለዚህ የመቀየር ነፃ ምርጫ ከሌለኝ፣ ያ የተጻፈውን የመለወጥ ነፃ ምርጫ ከሌለኝ አየሁት አላየሁት ለውጥ የለውም የምልህ ለዚህ ነው። ቀጥል። ቆይ እሺ፣ አሁን እንትና ቃል ከቻለ የሆነ ቁርአን እንዲከፍትልኝ እፈልጋለሁ። ሱረቱል ላይል 92ኛውን እዚህ ላይ አድርገው ቅድሚያ ይህንን ጨርስ። 92ኛው ምዕራፍ ላስረዳህ ነው። ከዛ ላይ ላስረዳህ ነው። ምን ስለዋል መፉዝ ነው? ስለዋል መፉዝ ነው። አዎ 92ኛ ምዕራፍን። ኦኬ እሺ፣ ቀጥል። ቃል ክፈትለት። ሌለተል ቀደረም አለ ነው። ቢኒስ ከዛ ሰላም በለን። እሺ ሰላም ብያለሁ። 92 አልከኝ። ሰማለሁ። ምን አልከኝ ወንድሜ? ሰማለሁ። እንኳን ደህና መጣ ብለና 92ኛው ምዕራፍ ከፍትልኝ። 92ኛ ምዕራፍ
92 ስንት? 92 እሺ፣ አምስተኛውን ይሄ አይደለም። 92 ነው ያልኩህ። አዎ 92 ነው ያልከኝ? አዎ እሱን። እሺ ምን ያለ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፈአማ መን አዕጣ ወተቃ፣ ፈአማ መን አዕጣ የሰጠ ሰው መጽዋዕትን የሚሰጥ ሰው፣ ወተቃ እንዲሁም ደግሞ ጌታውን የሚፈራ ሰው፣ መጽዋዕትን ድሆች የሚያበላ ነዳያንን የሚያበላና ጌታውን የሚፈራ ሰው። ቀጥል ከፍ አድርገው። ወሰደቀ ቢልሑስና በመልካሚቱ እምነት ወይም ደግሞ በእስልምና ያመነ ወይም ደግሞ ያን ነገር የተቀበለ ያረጋገጠ ሰውን አለ አላህ። ቀጣይ ምን አለ? ፈሰኑየሲሩሁ ሊልዩስራ ለሀገሪቱ ስራ ወይም ደግሞ ለዛ ለገር ለሆነው ወይም ደግሞ ቀላል ለሆነው ስራ ለዩስራ ወይም ደግሞ ወደ ጀነት ለሚወስደው ስራ እናዘጋጀዋለን ወይም ደግሞ ያን ነገር እናቀልለታለን። ፈሰኑየሲሩሁ ማለት እናቀልለታለን፣ ሊልዩስራ ወደ ገር የሆነውን መንገድ ወይም ደግሞ የጀነትን መንገድ እናቀልለታለን ይላል። እዚህ ጋር ምንድነው? ያመነ ሰው እምነት የማመንና ያለማመን መብት ነው። አንድ ሰው እዚህ ጋር ማመን ይችላል፣ አለማመን ይችላል። ለምሳሌ አሁን እዚህ ጋር እፎይ ማለት ነው ከፈለገ አላምንም ማለት ይችላል፣ አምናለሁ ማለት ይችላል። እዚህ ጋር ነፃ ምርጫ አለው። እዚህ ጋር ለምሳሌ ማንም ሰው አላህ መጥቶ እጁን ይዞ ሲያሳምነው አላየንም። አላህ መጥቶ እጁን ይዞ ሳያሳምነው ሲቀርም አላየንም። ያመነ ሰው እንዲሁም ደግሞ መልካሚቱን እምነት እስልምናን ያረጋገጠ ሰው ለመልካም ስራ ወይም ደግሞ ለጥሩ ስራ እናገርዋለን፣ የጀነትን መንገድ እናቀልለታለን አለ። ቀጣይ ደግሞ ምን አለ? ቀጣይ ከፍ አድርገው ነው ወአማ መን በኺለ የሰሰተ ሰው ወይም ደግሞ ገንዘቡን በቃ ይዞ ለድሃ የማይሰጥ የተራበንም ማያበላ ሰው በቃ እንዲህ የሚል ሰው ወስተግና እንዲሁም ደግሞ በራሱ የተብቃቃ እኔ በቃ ከአላህም አልፈልግም ከማንም አልፈልግም እኔ ለራሴ በቂ ነኝ ብሎ እንደዚህ ኩራት ውስጥ የሚገባ ሰው ይላል አላህ። ወአማ መን በኺለ ወስተግና ቀጣይ ወከዘበ ቢልሑስና እንዲሁም ደግሞ ሑስናን ወይም ደግሞ መልካሚቱን እምነት ወይም ደግሞ እስልምናን ያስተባበለ አልቀበልም ያለ በምርጫው በፍላጎቱ እምቢ ብሎ ያልተቀበለ ሰው ፈሰኑየሲሩሁ ሊልዑስራ ጥብቅብቅ ያለውን ወይም ደግሞ ከበድ ያለውን መንገድ ከባዱን መንገድ ለዛ እናዘጋጀዋለን ይላል። ለክፉ መንገድ ወይም ደግሞ ለተጣበበው ለጀሃነም መንገድ እናዘጋጀዋለን ይላል። ተግባባን አይደለ? ለዚህ የሰው ልጅ መጀመሪያ መርጦ ያምናል፣ መርጦ ይሰልማል፣ መርጦ ይከፍራል። ልጨርስ ሀሳቤን። ረጅም ሳቆየ መርጦ ይሰልማል፣ መርጦ ይከፍራል። ከዛም በኋላ ለከፈረ ሰው ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሁሉም ሙየሰሩን ይላሉ። ሁሉም ለዛ ለተፈጠረበት ነገር ወይም ደግሞ ለመረጠው ነገር እስልምናን ከመረጠ ጀሃነምን ከመረጠ እዛ ነገር እኔ ክርስቲያን የሆንከው አላህ ይዞሃል። ፖይንቱን አላገኘውም። እንኳን አንድ ቻርጅ ልሰካ ፖይንቴን አላገኘውም። ምን ነበር ፖይንትህ? አንድ ቻርጅ ላስተካክል። እፎይ ቻርጁ ሊያስተካከል እስከዛ ድረስ ለእኛ ግን እንድትመልስ የምንፈልገው ነገር ይመርጣል ብለሃል። የሚመርጠው ከተጻፈው ውጭ ነው ወይስ የተጻፈውን ነው የሚመርጠው? አላህ እኮ ስላወቀ ነው የሚመርጠውን ቀድሞ ያውቃል። ፖይንታችንን አላገኘህም የምንለው ለዚህ ነው። ገነት ይገባል እንደዚህ ያደረገ ጥሩ የሰራ ሰብትራ ብትል ዳውት የለንም እኛ። እንደዛ የሚል ብታመጣ መጥፎ የሰራ ደግሞ ገሃነም ይገባል ምናምን ብትል አንከራከርህም። መጥፎ እንዲሰራም አላህ የጻፈበት ነው፣ ጥሩ እንዲሰራም አላህ የጻፈበት ነው። ሶሪ አንዴ ቆይቻል ሾክ አደረገ። ያ ፖይንቱ እዚህ ጋር ነው ገብቷል። አንተ አሁን የዘረዘርካቸው በሙሉ እነዚህን ነገሮች ይመርጣል ብለሃል። ያ ሰውዬ የሚመርጠው ለምሳሌ እዚህ ኮሜንት ላይ የሚጽፉ ሰዎች ይህን ኮሜንት እንደሚጽፉ አስቀድሞ የተጻፈ ነው አይደል? አለመጻፍ ይችላሉ። አስቀድሞ ከመፈጠራቸው 40 ሺህ ዓመት በፊት የተጻፈ ነው
አስቀድሞ ያውቃል አስቀድሞ ጽፏልና ያስገድዳል ማለት በጣም የተለያዩ ነገሮች ናቸው። እኔ ለምን እንዳልተረዳችሁ አላውቅም። አላማና ይፈረድበታል የሚለውን አታንስም ወይ? ታጁ ሚታርክ ተራ ጠብቅ። ጽሁፉ ነው አስገዳጅ የሚሆንበት። ምን መሰለህ፣ ጽሁፉን መቀየር አችልም። ያ የተጻፈውን ለዋል መፍዙዝ ላይ የተጻፈውን ነው የሚተገብሩት እነኝህ ሰዎች። ታውቀዋለህ ጽሁፉ አለማወቅ ጎበዝ አላውቀውም። ቅድም ምን ጠየቅኩ መሰለህ፣ አለማወቄ ጽሁፉን አሁን ማደርገው የተጻፈውን ይቀይራል እንደ ብዬ ስልህ አይቀይርም ብለኸኛል። ስለዚህ መልካም ብትሆን ክፉ ብትሆን እንደተጻፋት ነው የምትንቀሳቀሰው። አለማወቅ ምርጫህ ነው አይታላ። አለማወቅ ምርጫ አይደለም፣ ምርጫ ማለት ነው። ኖ አንዋር፣ አለማወቄማ ምርጫ ሳይሆን ለዋል መፍዙዝ ነው ያለው። ለዋል መፍዙዝ ነው ያለው አይደለም። አለማወቅህ ምርጫህ ነው ስለ ማለት ነው። ለዋል መፍዙዝ ነው ያለው። መልስልኛል። ለዋል መፍዙዝ ነው ያለው። ለዋል መፍዙዝ ነው ያለው። ያልኩህን አልተረዳህም። በስህተት ነው ለዋል መፍዙዝ ነው ያለው። ፕሊስ መልስልኝ። በስህተት ነው የተረዳኸኝ እኮ። ለዋል መፍዙዝ ነው ያለው። አላህ ዘንድ ነው ያለው። አለማወቅህ ምርጫ ነው ስለ አላህ ነው ያለው። ቆይ አላህ ነው ያለው። ሌላ ቶፒክ ውስጥ ለምንድን የምንገባው እኮ? አላህ ዘንድ ነው ያለው አይደለ? ለዋል መፍዙዝ። ስለዚህ ሌላ ስለሌለ ያላወቅኩት በምርጫ ሳይሆን አላህ እሱ ጋር እንደዛ አላልኩም። እኔ ያልኩትን ላስረዳህ። ምላሴ ላትቆም። ቆይ ምላሴ ላትቆም። የተጻፈው ምንም ተአምር ምንም ልታደርገው አትችልም። በቃ አስቀድሞ ነው የተጻፈው። መልካም መስራት መጥፎ መስራት ፍጥረት ከተፈጠረ በኋላ የሚመጣ ነው። ያ ደግሞ ስለአንተ ጉዳይ ተጽፎ የተቀመጠው አላህ ጽፎ ራሱ ቢያስቀመጠው ሰማይና ምድርን ሳይፈጥር ገና ነው ጽፎ ያስቀመጠው። ስለዚህ ምንም ነገር የምንለውጠው ነገር ደግ ብትሆን መጥፎ ብትሆን ሱራ 7 ላይ በልቦቻቸው ላይ ጥመትን እንደመታባቸው ማለት ነው። ወይም ደግሞ ሱራ 4 88 ላይ እነኛ ወደ መናፍቃን በስራዎቻቸው ምን አደረጋቸው? አላህ ያጠመመው ማንም እንደማይቀይረው ማለት ነው። ኦልሬዲ ገና ፍጥረት ሳይፈጥር እነከሌ ይጠማሉ አጠማቸዋለሁ፣ ማንም አይቀየርም። እነከሌ ይቀናሉ አቀናቸዋለሁ ብሎ ጽፏል። እዚህ ድረስ እንዲህ ትሆናለህ ብሎ አስቀምጦታል። ምንም ቼንጅ መልስ እየሰጠኝ ያለው ልጨርስ እንዴ። አለማወቅህ ምርጫህ ነው ስልህ ያልኩት ነገር ማለት የፈለግኩት ነገር ወይ አንተ በስህተት ተረድተኝ ይሆናል። ያን ነገር ስለማታውቀው የተጻፈውን ነገር ስለማታውቀው አላህ ምን አውቆ እንደጻፈ ስለማታውቀው እዚህ ጋር የምታረውን ነገር መርጠህ ነው እያረክ ያለው ለማለት ፈልጌ ነው እንጂ ፈልገህ አይደለም። እዚህ ጋር ልበቅ በሚለው ያልኩህ አይደለም። ምሳሌ ልስጥህ። መርጬ ማድረጌ ገነት መግባትና ገሃነም መግባት ጋር ምንም ቫልዩ የለውም ለኔ። ምክንያቱም ምንም መርጬ ባደርግም እንኳን እኔ መርጬ ነው ያደረግኩት ልበል ስለማላውቀው እንጂ አላህ ጽፎታል። እንዲህ ነው የምታደርገው ብሎ እንዲህ ነው የምትሆነው ብሎ ያ መርጬ ነው ያደረግኩት እኔ ልበል እንጂ እሱ እንዳደርገው ኦልሬዲ ስለጻፈው የሚመራኝ ወዴት ነው? እሱ ወደ ጻፈው ነው የሚመራኝ። ሀዲስም አለ በዚህ ላይ ምርጫህ ነው የተባሉበት ሰዎች የተጻፈባቸውን ነው የሚያደርጉት የሚል ሀዲስም አለ ማለት ነው፣ ሳሂህ የሆነ። ስለዚህ እኔ ያላወቅኩትም ማለት እንዳደርገው የጻፈብኝ ኦልሬዲ እሱ ነው። እንዲህ ትሆናለህ ሰሪ እሱ እኔን ቀርጾኛል። አንድ ሮቦትን በሪሞት ትቆጣጠረዋለህ እና ሂድ እያልክ ወይንም ደግሞ አንተ የሆነ አሸንጉሊት ሰርተ በሪሞት እንደምትቆጣጠረው ያ ሪሞት ነፃ ምርጫ ያለው ይመስላል ሲንቀሳቀስ፣ ግን እየተቆጣጠረው ያለው ማለት ነው ሪሞቱ ነው። እንዲሄድ እንዲተኛ እንዲቆም እንዲሰራ እያደረገ ያለው ፕሊስ ምንም የተለያየ አይደለም። ኤኒዌይስ እንደዛ ነው። ቀጣይ ማን ነው ቀድሞ የገባው? ሀሳቤ ልጨርስ። እንጨርስ። ጨርስ ከአንዴ በቃል ራሂም ቀጥይ። እሺ እፎይ፣ እኔ በአንተ መንገድ ላስረዳህና እሱ ለማለት የፈለገውም ማለት ነው ምን መሰለህ፣ አላህ ስብሐነ ወተዓላ ይሄንን ሲጽፍ እኛ የምናደርገውን ለምሳሌ አንድ ሰው የጀነት ነው ብሎ ሲጽፍ ብላል፣ ወይም ደግሞ አንድ ሰው መልካም ሰሪ ነው ብለን ስንጽፍ ወይም የገነት ነው ብሎ ሲጽፍ አላህ ስብሐነ ወተዓላ እዛ ጋር የጻፈበት መንገድ ምንድን ነው ብለን ስናይ አንደኛ ለዋል መፍዙዝ የተጻፈው እሱ እንዳለው አላህ ለሱብሃነ ወተዓላ አዋቂነቱን ቻይነቱን ቀድሞ አዋቂነቱን ለመግለጽ ነው። ሲቀጥል ደግሞ ሰማይ ራሂም እኔ እኮ አዋቂነቱን ብትሉት ነገር እኮ ያልገባኝ ባይጽፋ
አያውቅም ማለት ነው አላህ። እሺ አንድ ሰው መጣና ፈጣሪ መኖሩን እንዴት አወክ ብሎ ይጠይቃል። ያንን በምን አይነት መንገድ ነው የምትመልሰው? ሰማይና ምድር መፈጠሩ ፈጣሪ መኖሩን አንድ ማወቂያ ነው ትላለህ። አላህ ቻይነቱን አዋቂነቱን እንዴት አወክ ብለህ ስትጠይቀኝ ደግሞ እኔ ያለኝ ወይም ደግሞ አሁን ላይ የምኖረውን ነገር አውቆ ቀድሞ ስለጻፈ ነው እልሃለሁ። ገባህ? ልክ እንደዛ ኖ ቆይ ያንን የጻፈውን እኮ አንቺ አላየሽውም። የለም እኮ አንቺ ዘንድም አይደለም። ቆይ አንዴ ለሰውየው እኮ ሰማይና ምድርን ስለፈጠረ ብለሽ ስትናገሪ ሰማይና ምድርን ቀና ብሎ ሰማይን ዝቅ ብሎ ምድርን ማየት እንዲችል አይን የሚባል ጭንቅላት የሚባል አወዛውዞ እንዲያይ ሰተሹ ነው። አላህ አዋቂ መሆኑን ግን ስትናገሪ የጻፈው አለ እሱ ጋር መጽሐፍ ትይዋለሽ። ያንን መጽሐፍ ማየት አይችልም። ምንድን ነው የተጻፈው ስትዩ ስለ አንተ፣ ስለ ሁሉ፣ ስለ ወፍ፣ ስለ ጉንዳን ሳይቀር ስለ ራሱም ዳሪ ጽፎ ኖት ጽፎ አስቀምጧል። ስለዚህ ለእሱ እኮ ሬሌቫንት ነው። ከዛ ደግሞ ያ ጽሁፉ አላህ ምን ያህል እንደሚያውቅ የምታውቀው ስለ ራሱ እንኳን ሳይቀር ጽፎ አስቀምጧል። ሴንስ ነው። አሁን ለምሳሌ ምን አለ መሰለህ፣ በህይወት ስትኖር ሁለት ምርጫዎች አሉ። ደግሞ መጥፎ ስራን መምረጥና ጥሩ ስራን መምረጥ አይደል? ሁለት ምርጫ ይሰጣል። ያንን እኔ ለምሳሌ እዛ ላይ የተጻፈልኝን አላውቅም። የምኖረው ዛሬ የተጻፈልኝ ነው። ስለ ነገ የሚፈጠረውን ነገር የተጻፈልሽን ነው የምኖረው አይደለም? የተጻፈልሽን ነው የምኖረው አይደለም? የተጻፈልኝን ነው የምኖረው። ስለዚህ ምንም ሁለት ምርጫ የለሽም፣ አንድ ምርጫ ነው ያለሽ። አይደለም ሁለት ምርጫ። የተጻፈልኝ እንዳለ ሆኖ ማለት ነው። እኔ አላውቀውም። አይደለም እዛ ሳይሆን ስለ ቀዳና ቀደር ውስጥ እንዳታስገቡ። ቀዳና ቀደር ውስጥ ኢንዲቴል መግባት አልፈለኩም፣ ቶፒኬም ስላልሆነ ለጊዜ ዛሬ ወደዛ ውስጥ እነሱ እየቆጠጡኝ ነው ያሉት። የአንተን ሀሳብ እኮ አግኝቼዋለሁ። እነሱ ናቸው የከተቱኝ። ወደ ቀደር ውስጥ እየከተቱኝ ያሉት እነሱ ናቸው። ቶፒክ አልነበረም ለጊዜው። እሱ በጣም ሰፊ ስለሆነ የአንተን ሀሳብም አግኝቼዋለሁ። ምን እንደሆነ ታውቃለህ? ስለዚህ ፈጣሪ ለምንድን ነው የጻፈው? ይሄ ራሱ ለምን መጽሐፍ አመጣ አያውቅም። ፈጣሪ ከሆነ ምን ማጻፍም ምን አስፈለገው ለማለት ብለኝ ነው። እንደዛ ይመስለኛል አይደል? ያ ቶፒኩ ከቀድር ጋር አብሮ መሄድ አለው፣ ግን እንዲቴል ቀድር ውስጥ መግባት አልፈለኩም። ሌላ ቶፒክ እንዳይሆን ለዛ እኮ መሰጠው ፈጣሪ ለምን ለውሃል መህፉዝን ጻፈ? ለምን እንደዚህ ያደረገ ስትለኝ መልሱን ሰጠው። ምክንያቱም አላህ ሱብሃነሁ ወተዓላ ለውሃል መህፉዝን የጻፈው መቻሉን ችሎታውንና ማወቁን ሊያሳየን ነው አልኩ። ልክ ምድርና ሰማይን አላየሽውም እኮ ያላየሽውን ሊያሳየን እያልሽ እኮ። ግን ደግሞ ነግሮኛል፣ በቁርአን ነግሮኛል። ገባህ? ማመን ግዴታዬ ነው። ተነግሮኛል። አውቃለሁ ብሎ እንደው አይነግርሽም እንደ መጽሐፍ ኖት ጽፍ ያለው ስለራሴ ስለሌላውም ጽፍ ያለው ከፈጠረ በቂ እኮ ነው ያውቃል ማለት። ወይንም ደግሞ ስለ ሁሉ አውቃለሁ ካለ በቂ እኮ ነው። ኖት ጽፍ ያለውኝ ማለት ምን አስፈለገው? ኖት ጽፍ ያለውኝ ስለ ራሴም ስለሌላውም ካለ ጭራሽ አላዋቂ መሆኑን የሚያሳይ ነው። ለምሳሌ እኔ ኖት የሚይዘው ምጽፈው ስለምረሳ ነው፣ የሚያስታውሰኝ ስለማስፈልገኝ ነው ኖት ምጽፈው እንጂ እኔ ፐርፌክት የሆነ እውቀቱ ካለኝ የማስታወስ ብቃቱ ካለኝ ኖት አያስፈልገኝም። ያውም ስለ ራሴ እንኳን ሳይቀር ኖት መጻፍ አይጠበቅብኝም። ኤኒዌይስ ወደ እንትኑ እንደመልሳችሁና እሺ ሪሼፕ ላድርገውና ለዋል መህፉዝ ነው የሚገኘው አላህ ዘንድ አይደለም። እኔን ነው ቀጥል። እሺ ኦኬ አሁን ያነሳከው ነገር በጣም አሪፍ ነው። ለውሃል መህፉዝ መጀመሪያ የተፈጠረው ፍጥረት ቀለም ነው። ከዛ በኋላ ተጻፈ። ምንም ነገር ሰማይ ምድር ሁሉንም ነገር ሳይፈጠር እዛ ላይ ተጻፈ። እክቱብ አላት። ከዛ ተጽፎ ካለ በኋላ ተቀመጠ። በጣም ጥሩ። ከዛ በኋላ ከዛ የሚወጣው ከጽሁፉ ላይ የሚተገበረው ነገር ነው። እስካሁን ድረስ እኔ እናንተ ራሱ የዛሬ ቶፒክ ራሱ ማለት ነው ለውሃል መህፉዝ ውስጥ ተጽፏል። የዛሬ ማታው ማለት ነው እንደምንወራራ እስከነ ሰዓቲቱ። ስለዚህ ይሄ በአንድ በኩል ከሄድ ቀዳና ቀደር አለ።
በሌላ ሱራቱል ብሩጅ ላይ መጨረሻ ላይ ወማ ተሻኡነ ኢላ ኢየሻ አላሁ ረቡል ዓለሚን ብሏል። ብዙ ቦታ ቁርአን ጠቅሶታል። ስለዚህ ለውሐል ማህፉዝ የተጻፈው አላህን እዚህ ጋር ድክመት የሚያሳይ ሳይሆን የሚተገበረው እስከ ዕለተ ትንሣኤ ቀን እስከ ዕለተ ትንሣኤ ቀን የሚፈጸመው ነገር ሁሉ ከዛ የተነሳ ለመላእክቶች ማለት ነው ከዛ እየወሰዱ ወደ ምድር የሚተገበረው ነገር ምንድነው ጥቅሙ? እኔ እኮ ያልገባኝ እኔ አሁን እዚህ ጋር ውይይቱ ላይ ውሃ ጠጥቻለሁ፣ ሰንበዲ ፈሱን እየፈሳ ነው፣ እነኚህ ሁሉ ተጽፈዋል። ምንድነው ጥቅሙ? ነገር የሚተገበረው ከዛ የሚወሰድ ነገር ነው። አሁን ምድር ላይ ዛሬ ምንድነው ጥቅሙ? አላህ እነኚህ ሁሉ ጽፎ አገሳፍ ወይ ፈሳፍ ወይ ተኛፍ ወይ ቆመፍ ወይ እያንዳንዱ ነገሮችን ጽፎ ምንድነው ጥቅሙ ነው? እንግዲህ እሱ ስራው ነው፣ ለሱ ነው የሚሰጠው። አሁን ፈጣሪ እንደዚህ ያደረገ እንደዚህ አንመራመርና ይሄ ፈጣሪ ሎጂክ ውስጥ ከገባን ለፈጣሪ ሱብሃንአላህ አሁን ይሄ ምንም እኔን እንደ ማኒፑሌት አድርጎኛል እኮ እያልኩ ነው። ወደ ጽሁፉ እንደጻፈኝ በማስረጃ እንሂድ ነው። ምንድነው ይሄ ነገር? አላህ ሱብሃነሁ ወተዓላ ጽፎታል፣ ያውቀዋል፣ አዋቂ ነው። እሺ ላቅላችሁ። እንደዛ ከሆነ ያለፈውን አለኝ ያለው ለሽምታሚው አለኝ ያለው ለሽምታሚው አለኝ ያለው ለሽምታሚው አይሰማም፣ ይቆራረጣ። ምንድነው? እፎይ አንዋር ላይ መልስ፣ በተራ ብንሄድ ይሻላል። ዱዓል መፍሩዝ ሴና ያለው እዚህ ጋር መጀመሪያ ጀምረን የነበረውን ነገር እንጨርስ። ቆይ አንዋር፣ በቃ ረጅም ሰዓት ቆየን ከአንተ ጋር